የራሳችንን እምነት ሳናውቀው ሌላ እምነት ውስጥ ስንሄድ ጥርጣሬው ነው ውስጣችን የሚገባው። ገባሽ አይደለ ጦይባዬ? አሁን አንቺ ማለት ሌላ ክርስቲያኖች ካፊሮች ቤት አልሄድም እኮ፣ ግን ቪዲዮዎች እና እንደዚህ የሚመጡት ግን ስክሮል ስታደርጊ ይመጣልሻል። ያንን በደንብ ትከታተያለሽ አይደል? አዎ፣ ከሙስሊሞች ጋር ንጽጽር የሚያደርጉትን እከታተላለሁ። እሱን ያልኩሽ። አሁን ብዙ ጊዜ ሃይማኖታችንን በደንብ አውቀነው ቢሆን ንጽጽር ውስጥ የምንሄደው ያው ምንም አይነት አእምሯችን ጥያቄ ቢመጣ ሃይማኖታችን ስለምናውቀው መልሱን ራሳችን እንመልሰዋለን። ለምን እስልምና እኮ ይሄን ይላል፣ እነሱ እንደዚህ ያሉት ከዚህ አኳያ ነው እያለን እንመልሰዋለን። ግን ስለ እምነታችን በደንብ ሳናውቅ ቀጥታ ንጽጽር ውስጥ ስንሄድ ጥርጣሬ ውስጥ እንገባለን። ገባሽ? አሁን አንቺ መጀመሪያ የሆነ አሁን ስለ አላህ ስለ እጆቹ ምናምን ያሉት ምናምን ብለሽ ልትጠይቂሽ ስትመጪ ተደናግረሽ ስለመጣሽ አሁን ሲነገርሽም ለመቀበል ትንሽ ግር ብለሻል ማለት ነው። ገባሽ? ስለዚህ አሁን እዚህ እህቶች ካላችሁ የተለያዩ ፎሎ አድርጊያቸውና አንቺንም ፎሎ ባክ ትመላለሱና ኡስታዞች የሚያስተምሩበት ቤት ምናምን ይጠሩሻል። በዛም ጥያቄም ካለሽ ምናምን ካለሽም እዛ እየሄድሽ ትመሪያለሽ ማለት ነው። ፎከስ። አሰላሙ አለይኩም። ሰላም አብዴ፣ እንደት ናችሁ? አልሐምዱሊላህ ረብል ዓለሚን። ኦኬ፣ አሁን በጠየቅሽው ጥያቄ ላይ ትንሽ ግር ያለሽ ካለ እስኪ ፎከስም አለ እስኪ ጨምሪ ጥያቄ። አሁን ያልተመለሰልሽን ነገር ደግሞ እግዚአብሔር ያስረዳሽ። እስኪ እሱ አስረድቶሽ ትንሽ ያልገባሽ ነገር ካለ። አይ ግልጽ ነው፣ አልሐምዱሊላህ ገብቶኛል። ችግር የለም ጠይቂያለሽ፣ አይዞሽ። ምንም ይሄ ኮሜንት እንዳታነብሽ። አይ አታነብም ብናባን ተያቸው። አሁን ጥያቄሽ ጠይቂ። እስካሁን እንኳን ከጠየቁት ግልጽ ነው። ሌላ ጥርጣሬ ውስጥሽ ያለውን ነገር ንገሪኝ። አብሽሪ፣ ወላሂ አብሽሪ፣ ምንም እንዳትፈሪ። እስልምና ይሄ የተደበቀ ነው፣ ይሄ አይጠይቅም የሚባል ነገር የለም። ገባሻ? ጦይባዬ ሰምተሽኛል? እሺ፣ እያሰብኩ ነው። እሺ፣ አስቢ እስክታስብ ድረስ አንዳንድ ነገር ሊጨምርላት እና ሌሎችም እንዲረዱ የምፈልገው ነገር ማለት ነው። በነገራችን ላይ እኛ ክርስትና ላይ ንጽጽር ስንሰራ ክርስቲያኖች እውነቱን አውቀው እንዲመርጡ ነው እኛ እንጂ እነሱን ለማሳሳት እነሱ ላይ የሆነ የማጨበርበር ነገር ፈጥረን እነሱን ለማሰናከል ምናምን እኛ ሰርተን አናውቅም። እንደዚህ የሚሰሩትም ካሉ አላህን መፍራት አለባቸው። እኛ ዳዕዋ ማድረግ ማለት እውነትን መግለጥ ነው። ክርስቲያኖች አንቺ ጭንቅላት ላይ አላህ እግር አለው ምናምን ብለው ሹባ ሊፈጥሩብኝ ሲል እነሱ እግዚአብሔር ጫማ አለው ብለው ነው የሚያምኑት። እግር ተይው፣ ጫማ እግዚአብሔር ጫማ አለው። ገባሽ አይደለ? እግዚአብሔር ልክ እንደኔ አይነት ጾታ አለው፣ ልክ እንደኔ አይነት እጅ አለው፣ እግር አለው፣ ጥፍር አለው። እኔ ያለኝ ሁሉ ነገር አለው። ገባሽ? በሰማያት ላይ በአሁን ሰዓት እግዚአብሔር ብሎ የሚያመልኩት ሰው አለ፣ ወንድ የሆነ ማለት ነው። ገባሽ አይደለ? ይህንን ነገር ይዞ ነው እንግዲህ እኛ ጋር ኢየሱስ እግዚአብሔር ነው ብሎ ነው የሚያምኑት። ኢየሱስን ተይው፣ እግዚአብሔር ጫማ አለው፣ ክንፍ አለው፣ ብብት አለው፣ የሌለው ነገር የለም። ገባሽ? እኛ ግን ስለ እንደዚህ ነገር ወርደን አናውቅም። ገባሽ አይደል? አለው ማለት በእኛና በእነሱ ላይ ማለት በሚያመልኩት ያለውን ልዩነት አውቃለሁ። ኢየሱስ ነብይ እንደሆነና እንደኛ እሱን አይደለም ያልኩሽ ነው። እነሱ አንቺ ላይ የሚፈጥሩት ጥያቄ እግዚአብሔር ወረደ ይላል። ለምሳሌ ገባሽ አይደል? የአዳም ልጆች የሰሩትን ስራ ለማየት ወረደ ይላል ወደ ባቢሎን ማለት ነው። ወረደ ሲባል ምን ማለት ነው? ይንቀሳቀሳል ማለት ነው። ከሰማያት እግዚአብሔር ተልኮ መጣ ይባል። መጣ ሲባል ምን ማለት ነው? ገባሽ? ሹባ ለመፍጠር ቢሆን እኛ ብዙ ነገር ማንሳት እስቲ ጦይባ ምናልባት እስቲ አስቢው ቁርአን ውስጥ አላህ በሰው ተገልጦ ሰው ሆኖ መጣ የሚል ጥቅስ ቢገኝ አስቢው። አይዘገንን? እነሱ ግን እንደዚህ ያምናሉ።
ባሻ ግን ምንድነው አንቺ ጭንቅላት ውስጥ በቃ የሆነ ሹባ ለመፍጠር ነው እንጂ አንቺን ለማስተማር አይደለም። ገባሽ አይደል? ስለዚህ መማር ነው። እኔም እሱን ትቼው እኮ ነው የመጣሁት፣ ክርስትናን ትቼው ነው ወደ እስልምና የመጣሁት። እና እያንዳንዱ የሚያነሱት ጥያቄ አንቺ ላይ ሹባ ለመፍጠር ነው። ነብዩ መሐመድ አይሻን በልጅነቱ አገቧት ይሉሻል። ገባሽ አይደል? ሲጀመር ይሄ እስልምና ይሄ ዶግማችን አይደለም። ግን እነሱ ጋር ግን 700 ሚስት 1000 ሚስት ያገባል። ይሄንን ይዞ ነው እኛ በዚህ ነገር ሊተቹን። ግን እኛ ስቲል ነው ለተጠየቅነው ጥያቄ ሁሉንም መልስ እየመለስን ነው። ስለዚህ እንደዚህ ነገሮች ሐሳባቸው ምን እንደሆነ ተረድተሽ እንትን ለማለት ሞክሪ። ምንም እኔ እስልምና ሃይማኖት ማለት በጣም ገር የሆነ ነው። ገር ነው፣ በጣም ኢዚ ነው፣ በጣም ቀላል። ግን መማር አላህ ራሱ ሲነግረን በቃ በሱ ላይ ዕውቀት የሌላችሁን ነገር አትከተሉ ነው ያለው። ገባሽ? ዝም ብሎ ደግሞ የሚከተለው የድሮ የእስራኤል በጎች አሉ። እረኛው ከፊት ለፊት ሆኖ ያፋጭላቸዋል። እነሱ እሱን እየተከተሉት ይሄዳሉ። ገደል ከገባም አብሮት ገደል ይገባሉ። ወይ ደግሞ አህያ አለች፣ የህዳር አህያ የምትባል ምንም ነገር ቢጫንባት ምንድነው የተጫነብኝ ብላ አትጠይቅም። በቃ የተጫነባትን ተጭና ወደሚወስዳት ትሄዳለች። እኛ ግን ለምን ብላችሁ ጠይቁ ተብለናል። ገባሻ? እና ምንም ቀላል ነገር ነው፣ ምንም ማለት ነው። እና ይሄ ነው ክሊርሊ። ሌሎቻችሁ ካላችሁ ጨምሩላት። ጥያቄም ካለሽ ጠይቂ፣ የፈለግሽውን ጥያቄ ምናውቀው ከሆነ እንመልሳለን። ካላወቅነው ደግሞ እንግዲህ ሌሎች ኡስታዞች እንትን እንላለን። ቀጥሉ። በቃ እኔ አዳመጣችኋለሁ፣ ይበቃኛል። ጥያቄ የፈጠረብኝ ክርስቲያኖች ምናምን መከተል ጅምር ሳይሆን አህባሽ ምናምን የሚባሉት ከነሱ ትንሽ ትምህርት ምናምን ወስጄ ነው ማለት ያወዘጋገበኝ ማለት ነው። እና መሀል ላይ ነኝ። አርሽ ላይ ነው ብሎ ለማመንም ያለ ቦታ ነው ብሎ ለማመን ትንሽ ስለከበደኝ ነው። ሰላም አለይኩም። ሰላም ፎከስ ቀጥል። ቀለል በሚል መንገድ አሁን በጣም በሚቀል ኤግዛምፕል ላስረዳሽ። طيب በጣም በሚቀል ኤግዛምፕል እሺ፣ እና በደንብ አንደርስታንድ ታደርጊዋለሽ። ይሄ አቂዳ ላይ ያለው እንትን ለምሳሌ እኔ ካንቺ ጋር እያወራን ነው እና እያወራን እኔ አፍንጫዬ ዓለም ላይ ካለ ነገር ከምንም ጋር አይመሳሰልም አልኩሽ። እሺ ወሬን እየጀመርኩ ነው። አፍንጫዬ ከዓለም ላይ ካለ ከምንም ጋር አፍንጫዬ አይመሳሰልም አልኩሽ፣ ከየትኛውም ጋር። ግን እኔ በአፍንጫዬ አሸታለሁ አልኩሽ። ስለዚህ አሁን ቪዥን የፎከስ አፍንጫ ምን አይነት ነው ተብለሽ ስትጠየቂ ምን ትያለሽ? ማለት ያየሁትን ምናገር። አይ መጀመሪያ ሐሳቤን ስሚኝ። የኔ አፍንጫ ዓለም ላይ ካለ ከየትኛውም ነገር ጋር አይመሳሰልም አልኩሽ። እሺ ቀጥሎ ደግሞ ምን አልኩሽ? በአፍንጫዬ አሸታለሁ አልኩኝ። እሺ አሁን አንድ ሰው መጥቶ የፎከስ አፍንጫ ምን አይነት ተብሎ ሲጠይቅሽ ምንድን ነው የምትመልሺው መልስ? ማለት ከዓለም ላይ ካለ አይመሳሰልም ያሽታል ምናምን ይሄም ነገር ላላ። አሁን ጥያቄው እሱ በአፍንጫ አሸታለሁ የሚለው ጥያቄና የፎከስ አፍንጫ ምን አይነት ነው የሚለው የተለያዩ ጥያቄዎች ናቸው። ለዛ ነው ሊትራል እና ሜታፎሪካል እየተባለ ሁለቱም ኮንፊውዥን ውስጥ የሚፈጠረው ለዛ ነው። እና የመጀመሪያው ምን አይነት ነው ተብሎ ሲጠየቅ ምንም የሚመስለው ነገር ስለሌለ ምንም የሚመስለው ነገር የለም ትያለሽ አይደል? ምንም የሚመስለው ነገር የለም ስለተባልሽ። ግን ፎከስ ያሸታሉ ወይ ከተባለሽ ደግሞ እኔ ያሸታለሁ ስላልኩሽ ምን ትያለሽ? አዎ ያሸታል ትያለሽ። ስለዚህ ልክ እንደዛ ነው። አላህ ቁርአን ላይ እሱን የሚመስል ምንም የለም ብሏል። ለይሰሁ ከሚስሊሂ ሸይኡን፣ ምንም እሱን የሚመስል ነገር የለም። ከሱ ውስጥ አንድ ላይ እንቆምና ግን ከዛ ውጭ አላህ የሚጠቅሳቸውን ነገራቶች በሙሉ እንቀበላለን። እሱ የተናገራቸው ነገሮች በሙሉ እንቀበላለን። ለማመሳሰል ግን ምንም እሱ የሚመስል ነገር የለውም። ሊትራሊ የሚባለው ያለውን ነገር እንወስዳለን። ቅድም እንዳልኩሽ ኤግዛምፕል እዚህ ውስጥ ውሰጁ። ያለውን ነገር እንወስዳለን፣ ግን እሱን የሚመስል ነገር ግን ከምንም ጋር እናመሳስለው። ግልጽ ነው?
عليكم ورحمة الله وبركاته. السلام عليكم. وعليكم السلام أستاذاتችን እንዴት ናችሁ يا جماعة الخير? አልহামዱሊላህ ረብል ዓለሚን እንኳን ደህና ወጣ ፈልግ ይሆን ነበር ደግሞ በጣም ኢንሻአላህ አብሽር እንዴት ናችሁ አብዱረዛቅ ሁሉ ተማም ጃ ሰላም ብያለሁ ናፍቀውኝ ነበር ሁላችሁ እንዴት ናችሁ አልহামዱሊላህ ረብል ዓለሚን አልহামዱሊላህ ረብል ዓለሚን አንዴ ከታችን ጋር ላውራ አንዴ ሰላም አለይኩም ለሱ እኮ ነው ፈልግ ይሆን ነበር ኡስታዝዋ አብሽር ኢንሻአላህ ሰላም አለይኩም እህታችን ወአለይኩም ሰላም ወራህመቱላሂ ወበረካቱ እስቲ አላህ Subhanahu Wa Ta'ala ቀልብሽ ዱዓ ስታደርጊ ቀልብሽ ወዴት ነው ብሎ ይነግርሻል ልብሽ ቁርአኑን ታዩ እኔ ማለት የሆነ ቦታ ምናምን ይዛል በያላስብም አይደለም ልብሽ ራሱ ቦታው እኮ አይዝም አላህ ግን ልብሽ ራሱ ፊትሽን ወዴት አድርገሽ ጸልየሽ ታውቂያለሽ አላህን ወደ ላይ አህሰንት በቃ አለቀ ይሄ አላህ Subhanahu Wa Ta'ala ለልቦናችን የነገራት ትልቁ ሐዲስ ይሄ ነው ገብቶሻል አይደለ ይሄ ዒልም ነው ይሄ ልቦናችን የነገራትና ቁርአን ከተናገረው ጋራ ቀጥታ ተስማሚ ነው ገብቶሻል አይደለ ምንድነው አንድ አባ መህጀን የሚባል ታላቅ ዓሊም ነበሩና ሐመዳን የሚባሉ ታላቅ ዓሊም ነበሩ እና አንዱ አላህ ያለ ቦታ ያለ አቅጣጫ ነው ያለው ብሎ ዳዕዋ ያደርጋል ገብቶሻል አላህ ከላይም የለም ከታችም የለም ከፊትም የለም ከኋላም የለም ከግራም የለም ከቀኝም የለም ብሎ ዳዕዋ ያደርጋል ይሄንን ዳዕዋ ሲያደርግ አንዱ ምን አለው እሺ ቁርአኑንስ እንደዛ ብለህ ታዊል አደረግከው አዞርከው ሁሉ ነገሩን አጣመምከው አረንደው አቅላችን አእምሮአችን የሚናገረውንስ እንዴት ልታጠመው ነው አለ ገብቶሻል ቁርአኑን አጣመህ ጨረስከው እሺ የአእምሮዬን አቅሌ የሚነግረኝን ከብቶች ሳይቀር ፍየሎች ሳይቀር ግልጽ ነው እንስሳቶች ሳይቀር ወደ ላይ የሚጠቁሙትን ነገርስ እንዴት ልታዞረው ነው እንዴት ልታጠመው ነው እንደው ብለው ጠየቁትና ሰውየው ኹጥባውን ትቶ ወረደ እህታችን ሐየረኒ ሐመዳኒ ያለ ሐመዳኒ ያወዛገበኝ ብሎ ጭንቅላቱን እየቀጠቀጠ ወረደ እየገባሽ ነው ሐሳቤ ቁርአኑን አዙረ ጨረስከው እሺ የተፈጥሯችንስ አላህ Subhanahu Wa Ta'ala በቁርአን ላይ ከላይ መሆኑን የሚጠቅሱ ቁርአን አንቀጾች ሁሉ አሉ ውዝግቡ መች እንደመጣ ታውቂያለሽ እህታችን ከረሱል ሰለላሁ ዐለይሂ ወሰለም ጊዜ አንስቶ አይደለም ከሰሃቦች ጊዜ አንስቶ አይደለም ከታቢዒዎች ጊዜ አንስቶ አይደለም ከአትባው ታቢዒን ጊዜ አንስቶ አይደለም ውዝግቡ የመጣው ስለ አላህ ጉዳይ ላይ ማን እንዳመጣው ታውቂያለሽ መሰረቱ ሲጠና ለቢድ የሚባል የነቢያችን ሰለላሁ ዐለይሂ ወሰለም ላይ ድግምት ተሰራው ታውቂዋለሽ ድግምት ተሰራው ከሱ ጋራ የተማረ ጀህሚ ኢብኑ ሰፍዋን የሚባል አለ ጀህሚ ኢብኑ ሰፍዋን የሚባል ጀህሚያ የሚባል አቂዳ የመሰረተ ማለት ነው የመጀመሪያው ስለ አላህ ጉዳይ ፍልስፍና ያመጣው ማለት ነው ገብቶሻል አይደለ ይሄ ሰውዬ ፍልስፍናን አመጣ ከዛ በኋላ ማን መጣ መሰለሽ ሙዕተዚላ የሚባሉ መጡ ሙዕተዚላ ማለት መቼ ነው የመጡት ኢማም ሐሰን አልበስሪ ረህመቱላሂ ዐለይሂ አንዴ ትምህርት ያስተማሩ ነበር ኢማም ሐሰን አልበስሪ ማለት የአይሻ ተማሪ ናቸው ገብቶሻል አይደል ታቢዒ ናቸው እና እኚ ትምህርት ያስተማሩ አንዱ ይመጣና ፈትዋ ይጠይቃቸዋል ምን ብሎ ነው ያ ኢማም ብሎ እንትን ሽርክ ያልሰራ የኩፍር ስራ ያልሰራ ነገር ግን ትልልቅ ወንጀሎችን የሰራ ሰው ይከፍራል ወይስ አይከፍርም ብሎ ሽርክ ያልሰራ ገብቶሻል ለምሳሌ እንትን ያለ ማለት ነው ዝሙት የፈጸመ ሰው የገደለ ሊሆን ይችላል እና ደግሞ የሰረቀ ይሄንን ያደረገ ሰው ይከፍራል ወይስ አይከፍርም ብሎ ጠየቃቸው ከዛ አንዱ ምን ብሎ ቢመልስ ጥሩ ነው እኔ መልስ አለኝ አለ እጁን አውጥቶ የተጠየቀው ኢማም ሐሰን አልበስሪ
ልመልስ ያለ ዋሲል ኢብኑ አጣ ገብቶሻል አይደል? ዋሲል ኢብኑ አጣ ከዛ ዋሲል ኢብኑ አጣ ከመጣ በኋላ ዋሲል ኢብኑ አጣ እጁን አውጥቶ ምን አለ? እኔ ይከፍራልም አይከፍርምም አልልም አለ። ሙስሊምም ነው ፋሲቅም ነው አልልም አለ። ማን ነው የሚለው? ዋሲል ነው የሚለው። ከዛ የዛኔ ኢማም ሐሰን አልበስሪ ጨረስ ካሉት አዎ አለ። ከዛ ኢማም ሐሰን አልበስሪ ማስረጃዎች ነው ትልልቅ ወንጀሎችን የሰራ ሰው አይከፍርም እንደ ሐዲሱ ማለት እንደ ቁርአኑ ገብቶሻል። ለምሳሌ ቁርአን ላይ ምን ይላል? አንዳችሁ ከተገዳደላችሁ በወንድሞቻችሁ መካከል አስታርቁ ይላል። ከተገዳደላችሁ ግድያ ትልቅ ወንጀል ነው። ነገር ግን ተገዳድለውም ምን ይላል አላህ? አስታርቁ ይላል። ስለዚህ ሙእሚን ብሎ ነው የጠራው። ስለዚህ አይከፍርም ብለው መለሱ። ከዛ ዋሲል ኢብኑ አጣ የተባለው ሰውዬ ዋሲል ኢብኑ አጣ የሚባለው ሰውዬ ቀጥታ ምን ያደርጋል መሰለኝ? ከኢማም ሐሰን አልበስሪ ራሱን ገለል አድርጎ የት ይሄዳል? ገንጠል ብሎ ማስቀራት ይጀምራል ማለት ነው። ማስቀራት ይጀምራል። ምን ማስቀራት? ክታብ ማስቀራት ከሳቸው ተገንጥሎ። ከዛ ሙዕተዚላ የሚባል ኢማም ሐሰን አልበስሪ ምን አሉት? ተገለልከን ማለት ነው አሉት። ተገለልከን ማለት ነው። ኢዕቲዛል ማለት መገለል ማለት ነው። ከዛ ሙዕተዚላ የሚባል አቂዳ ተፈበረከ ማለት ነው። እየገባሽ ነው እህታችን? ከዛ ኢማም ሐሰን አቡል ሐሰን አልአሽዓሪ የሚባሉ አሁን ላይ አህባሾች የተፈበረኩባቸው ናቸው። ገብቶሻል? ኢማም አቡል ሐሰን አልአሽዓሪ ለ40 ዓመት ሙዕተዚላ ነበሩ። ለስንት ዓመት አልኩሽ? የሙዕተዚላ ሼክ ነበሩ። የዚህ አቂዳ ለ40 ዓመት። ከዛ ለ40 ዓመት እንትን ሙዕተዚላ አቂዳ ላይ ቆይተው ምን ያደርጋሉ መሰለሽ? ይሄ የሙዕተዚላ አቂዳ አልተመቸኝም ብለው ሚንበራቸው ላይ ማለት ነው ሚንበራቸው ላይ ይሄ ኢማሞች የሚለብሱት ልብስ አለ አይደለ እህታችን? ኢማሞች የሚለብሱት አሰጋጆች ከሚንበሩ አንስተው ወረወሩት ያንን ልብስ። ይሄንን ልብስ እንደወረወርኩት የሙዕተዚላን አቂዳ ወርውሬዋለሁ ብለው የሙዕተዚላን አቂዳ ወረወሩ። ከዛ ምን አመጡ መሰለሽ? ይሄ የአሻዒራ አቂዳ 7 ባህሪያቶችን ማጽደቅ የሚባል ነገር አመጡ ለአላህ። ገብቶሻል? አሻዒራ የሚባለውን 7 ባህሪያቶች ማለት ለምሳሌ ህያው ነው ማለት ጀመሩ። አላህ Subhanahu Wa Ta'ala ሰሚ ነው ማለት ጀመሩ። ያያል ማለት ጀመሩ። ስንት ጠቀስኩልሽ? 2 3 አይደለ? ቻይ ነው ማለት ጀመሩ። 4 እነዚህ ባህሪያቶችን አጸደቁ። ማን? አቡል ሐሰን አልአሽዓሪ። ሌላዎችን ባህሪያቶችን አላጸድቅም አሉ። እየሰማሽኝ ነው? አዎ እየሰማሁ ነው። አዎ ሌሎችን ባህሪያቶችን ለምን አታጸድቁም ሲባለው ይሄንን ባህሪ እንዴት አጸደቃችሁ ሲባል ኢማም ሐሰን አልአሽዓሪ ሰው ይሰማል አሉ። ነገር ግን ይሰማል የሰው አሰማሙ እንደ ፈጣሪ አይደለም አሉ ሲያጸድቁት። አሁን አህባሾችም የሚያጸድቁት ማለት ነው አላህም ይሰማል ይላሉ፣ አላህም ያያል ይላሉ። ልክ እንደ አህባሾች ይሄንን አቂዳ አመጡና ሌሎችን ባህሪያቶችን ግን አላጸድቅም አሉ፣ አልቀበልም አሉ። ማን ነው የሚሉት? አቡል ሐሰን አልአሽዓሪ። ከዛ ትንሽ እንትን ከቆዩ በኋላ ይሄ ሁሉ ፍልስፍና ነው አሉና አቂዳዬ የኢማም አህመድ አቂዳ ነው ብለው ሁሉንም ባህሪያቶችን አጸደቁ። ተውበቱ ማለት ነው። የሰማሽኝ ነው አይደል? ሙሉ በሙሉ ተውበቱና አላህ Subhanahu Wa Ta'ala ስሞችና ባህሪያቶች አሉት። አላህ አለኝ ብሎ ያለ ነገር ሁሉ አለው። ነገር ግን ያ ሁሉ ያለው ነገር ሁሉ ያለምንም መመሳሰል ያለምንም እንትን ማለት ያለምንም ማቃረን ያለምንም ባዶ ማድረግ ያለምንም ትርጉም ማዛባት እናጸድቃለን አሉ። አሁን ሰላሜን አገኘዋለሁ። ከዛ በአላህ ጉዳይ ላይ ተመራምረን አላህ ያላለውን ነገር እንላለን ብለን አሉ ወይ ጥሜታችን ላይ ቀጠለን
ወይንም ደግሞ አበደናሉ ወይንም እብድ ሆነናሉ ገብቶሻል የአላህን ጉዳይ ይመራመራለው ብለን የአላህን ጉዳይ ገብቶሻል አይደለ ለምሳሌ አላህ የት ነው ያለው መጀመሪያ አላህ Subhanahu Wa Ta'ala ለአላህ Subhanahu Wa Ta'ala ቦታ የሰጡት እነማን እንደሆነ ታውቂያለሽ መዲ እህታችን ማን ነው ስምሽ طيبة ለአላህ ቦታ የሰጡ ሰዎች እነማን እንደሆነ ታውቂያለሽ አላህ ያለ ቦታ አለ ብለው የሚሉ ሰዎች ናቸው እንዴት አትይኝም ልክ አላህን ከአርሽ በላይ ነው ሲባል አላህን ምን ያደረጉት መሰለሽ አስቀመጡት ወንበር ላይ አርሹ ላይ ተቀምጧል ውሃው ላይ ተቀምጧል ተኝቷል ጋደም ብሏል ብለው አሰቡ ይሄንን ሲያስቡ ወዲያውኑ ምን አደረጉ አረንደው ይሄ ነገር ስለሚጋጭብን አሉና ባንዴ ሙሉ በሙሉ ዲስሚስ አደረጉት ገብቶሻል ለመሸሽ ብለው አእምሮአቸው ስለዚህ አሁን አእምሮአችን እኛ አላህ ከአርሽ በላይ ነው ስንል ከአርሹ ይፈልጋል ማለት አይደለም ገብቶሻል አይደለ ግን ፈጣሪ ተብሎ አላህ ተብሎ ለምሳሌ ግራ እኮ ነው የሚያጋባሽ የነሱ አቂዳ አላህ ዓለም ውስጥ የለም ከዓለም ውጭም የለም ገብቶሻል አሁን አሁን እስቲ ይሄንን ስልሽ ገባሽ አሁን ያልኩሽን በደንብ ስሚኝ አላህ ዓለም ውስጥ የለም ከዓለም ውጭም የለም ገባሽ አሁን አይገባም አይደል ስላሴ በይው እስልምና ደግሞ ግራ የተጋባ እምነት አይደለም አላህ ከዓለም ጋር አልተያያዘም ከዓለም ጋር አልተላቀቀም ስላሴ በይው በቃ ግራ የሚገባ ማለት ነው ማይመለስ ጥያቄ አላህ ከላይም አይደለም ሲደመር ከታችም አይደለም ሲደመር ከፊትም አይደለም ሲደመር ከኋላም አይደለም ሲደመር ከግራም አይደለም ሲደመር ከቀኝም አይደለም ሲደመር እኩል ይሆናል ምንድነው ጠይባ ምንም የለም በሁሉም ቦታ በቃ የለም ነው የሌለን ነገር ከዚህ በላይ ገልጽሽ ታውቂያለሽ ከየሌለ ነገር በቃ አለቀ የአባሾች አቂዳ ሙሉ በሙሉ አላህ የለም ነው እስልምና ልክ 2 ሲደመር 2 ስንት ነው 4 አይደል ግልጽ እምነት በቃ እንደዚህ ሲደመር በዚህ በኩል በዚህኛው ዓለም ቁርአን አሁን አህባሾች የሚጠይቁትን ጥያቄ ሰሃቦች አስፈላጊ ቢሆን ኖሮ ለረሱል ሰለላሁ ዐለይሂ ወሰለም ይጠይቁ ነበር ገብቶሻል አይደል ሌላኛው ደግሞ በሰሃቦች ጊዜ የነበረ አቂዳ ይሆን ነበር የነሱ አቂዳ በሰሃቦች ጊዜ የነበረ አቂዳ አይደለም ቁርአን እኮ የአላህ ቃል አይደለም ነው የሚሉት አንቺ አእምሮሽ የአላህ ቃል ነው ብሎ የአላህ ቃል አይደለም ብሎ ይቀበላል ቁርአንን አይደለም ነው የሚሉት እነሱ የአላህ ቃል አይደለም ነው የሚሉት አሁን አእምሮሽን አይደለም ማስረጃ አድርጌ ያቀረብኩሽ ያለሁት አእምሮሽ እንዲረዳ አድርጎ ነው ቁርአንንም አላህ Subhanahu Wa Ta'ala እምነታችንንም ያስረዳን በጌታችን ጉዳይ እኮ ውዥንብር የሌለብን ሁሉም ሰው ሰልሞ በሰከንድ ዳዒ የሚሆነው እኮ ግልጽ የሆነ እምነት ስለሆነ ልቦና እረፍት ስለሚያገኝበት ነው ጠይባዬ ገብቶሻል አይደለ የአህባሽ አቂዳ ደግሞ ልቦና እረፍት አያገኝበት ለምሳሌ አንቺ አስቢ እስቲ ጫት መቃም መጨፈር መዝረክረክ ዲን መስሎ ታይሻል ባላ ጠይባ እስልምና የሚወክል መስሎ ታይሻል አንቺ ራስሽ አይወክልም በቃ እነሱ ይሄ ናቸው እነሱ ማለት ይሄ ናቸው ስለዚህ አሁን በአቂዳ ጉዳይ ላይ አላህ Subhanahu Wa Ta'ala አለ ተብሎ አለኝ ያለ ነገር ሁሉ ያለ ምንም ማመሳሰል ማጽደቅ ይቻላል ለምሳሌ አንቺ ፊት የለሽም ጠይባ እሺ ፊትሽ በጣም እኮ ነው የሚያምረው የጅብ ነው የሚመስለው ትስማሚያለሽ አልስማማም ፊትሽ በጣም ፊት የሚለው እኮ አለ ፊት እስከተባለ ድረስ አይመሳሰልም የጅብ ፊትና ያንቺ ፊት አንድ አይነት ነው ምን ችግር አለ አይ አይደለም ከጅብ ጋር አይመሳሰልም እሺ ፊት የጅቡ ምንድነው የሚባለው እሺ የጅቡ ይቻላልኩም የጅቡ ምንድነው የሚባለው ፊት አይደል ፊት ነው ያንቺስ የኔም ፊት ነው ማለት ስለዚህ ፊት የሚለው ቃል አመሳስሏችሁ የለ ስለዚህ ፊትሽ የጅብ ነው
አየሻ አሁን ተረዳሽው። ፊት የሚለው ቃል ቢመሳሰልም ገብቶሻል አይደለ? ነገር ግን አሁን ፍጡርና ፍጡር እንኳን ይለያያል ማለት ነው። አሁን ያንቺ ፊት የዝንጀሮ ፊት አይደለም፣ ያንቺ ፊት የድመት ፊት አይደለም። ድመት ስላየሽም እሺ ድመት አይቻለሁ። እሺ የድመት ፊት ይመስላል ያንቺ ፊት? አይ እሷም ፊት አላት እኔም ፊት አለኝ፣ ግን ይለያያል። በቃ አለቀ። ስለዚህ ፍጡርና ፍጡር በዚህ ልክ ከተለያዩ አላህ Subhanahu Wa Ta'ala እና እኛ እንዴት አንለያይም? ገብቶሻል አይደለ? አሁን እኛ ፍጡርና ፍጡር እንዲህ ይለያያል። የአላህ ፊት አለ ወይ ከተባልሽ አዎን አለው። ምን አይነት ነው አላውቅም። ገብቶሻል? ያልተነገረ ነገር ላይ አልገባም። አላህ Subhanahu Wa Ta'ala በማምነው ቃሉ በተወረደው በሰማይ በተወረደው ቃሉ በአላህ ቃል አለኝ ብሎ እስካለ ድረስ እኔ ስለ አላህ ከአላህ በላይ የሚያውቃለ ጠይባ ከአላህ በላይ የሚያውቅ የለም። በቃ አለቀ። አሁን እነሱ ምንድነው የሚያደርጉት መሰለሽ ጠይባዬ? አሁን እዚህ ጋርም ቁጭ ብለው የሚመጡ እንዲህ ያለው እኮ እንዲህ ለማለት ፈልጎ ነው የሚሉሽ። ገብቶሻል አይደለ? ትርጉሙን ያዛቡታል። እንዲህ ያለው ለምሳሌ ቁርአን ላይ አለ አይደለ? ፊት የሚለው ቃል የመጣውን ምን ያደርጉታል? ያዛቡታል። ለምሳሌ አላህ ምን ይላል? በእጆቼ ለፈጠርኩት ይላል። በእጆቼ የአደም ልጅ በእጆቹ ፈጥሯል አላህ። እጅ ሲባል ያንቺ እጅ ትዝ ሊልሽ አይገባም። አእምሮሽ ላይ ውል ሊል አይገባም። እጅ ሲባል ከአላህ ሲሆን ገብቶሻል አይደለ? ጠይባ ከአላህ ሲሆን ስለ አላህ ሲወራ ያየሻቸው በአእምሮሽ ውል የሚሉ የሰው ልጅ በአእምሮ ያየውን ነገር ነው የሚስለው። አእምሮ የሚያውቀውን ነገር ነው የሚስለው። አእምሮአችን ከሚስለው ነገር ሁሉ አላህ የጠራ ነው። አእምሮአችን ከሚስለው ነገር ሁሉ ምንድነው አላህ ጠይባ የጠራ ነው። ለምን አላየነው? አላየነው። ስለዚህ አእምሮአችን አይስልም። ግን የተባለውን ነገር እንቀበላለን። በቃ ያለምንም ማመሳሰል አንድ በይ። ያንን ደግሞ እንትን ላለ ማለት ለምሳሌ ያንን ለመረዳት ብለን ትርጉም አንቀይርም። ትርጉም ያለ መቀየር ገብቶሻል አይደለ? አንዳንዴ እኮ ትርጉም ቀይረሽ የአላህን ፍላጎት ላትገጥሚ ትችያለሽ። የዛኔ ምልቶኝ ነው ትርጉም ቀይረሽ ከማመሳሰል ሸሻለሁ ብለሽ። ስለዚህ ትርጉሙን አንቀይርም፣ እንቀበላለን። ትርጉሙን አንቀይርም፣ እንቀበላለን። ነገር ግን ያን ነገር ትርጉሙን ሳንቀይር እንቀበላለን ማለት ነው። ሌላኛው ደግሞ ያለምንም ማራውቀት ማለት ባዶ ማድረግ ማለት አለኝ ያለ ነገር ሁሉ ተች የለህም ውሸታም አንለውም። አላህ ፊት አለኝ ተይ ውሸታም የለህም። አይን አለኝ ተይ የለህም ዝም በል። ከአርሽ በላይ ነኝ ተይ አይደለህም ዝም በል። ያለ አቅጣጫ ነው ያለው። ከስድስቱ መቅጣጫ የጸዳ ነው። አሁን ከስድስቱ መቅጣጫ የጠራ ነው። ለምን እንዳሉ ታውቂያለሽ ጠይባ? አቅጣጫ ፍጡር ነው አሉ። አቅጣጫ ፍጡር ነው አሉ። አላህ ከፍጡር አይሻም አሉ። ይሄንን ፍልስፍና ማን አስተማራችሁ? በእጅ ማንም አላስተማራቸውም። ራሳቸው የፈበረኩት ነው። ራሳቸው ያመጡት ነው። ይሄንን ፍልስፍና ከሰለፎች ያስተማራቸው የለም። ለምን ሰሃቦች አልተደነጋገሩ? ወደ ሰማይ ያዩ ነበር እኮ ዳዕዋ የሚያደርጉት። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መተው ያ ረሱላህ አሏቸው አይደለ? ጌታችን ሩቅ ነው እየጮኸን እንጥራው። አየሽ በአላህ እስቲ በዚህ ሐዲስ ምንድነው የምትገነዘብ? ጌታችን ሩቅ ነው ጮክ ብለን እንጥራው ወይስ ቅርብ ነው እንሸኳሸቀው? አሁን ሰሃቦች ሩቅ ነው ጮክ ብለን እንጥራው ሲሉ አላህ የት ነው ብለው እየተረዱ ነው? የት ብለው ተረድተው? በቃ ራቅ ያለ ከላይ ነው የሚለውን ያስረዳል አይደለ? ሌላኛው ደግሞ ነብያችን ሰለላሁ ዐለይሂ ወሰለም አላህ ጽሁፍን ጻፈ አሉ። እሱ ጽሁፉ አላህ ዘንድ ነው ከአርሽ በላይ አሉ። አሁን ይሄ ሐዲስ ቀጥታ የሚያስረዳው ምንድነው? ከአርሽ በላይ ነው ጽሁፉ እሱ ዘንድ ነው ከአርሽ በላይ አሉ። ጽሁፉ እሱ ዘንድ ነው ከአርሽ በላይ ሲባል ምን ማለት ነው? አላህ የት ነው ያለው ማለት ነው? ከአርሽ በላይ ነው ያለው ነው አይደለ? ሐዲሱ
በቃ ቀጥታ ሐዲስ መጣ። በቃ ከሐዲስ በላይ ሌላ ታዊል ውስጥ አንገባ። ቁርአን ላይ ለምሳሌ ወደሱ በጎ ስራዎች ይወጣሉ ይላል። ወደ ታች ይወጣሉ ወይ ጣይባ? አይወጣም። ወደ ታች አይወጣም። ወደ ታች ምንድነው የሚደረገው? ይወረዳል እንጂ አይደል? ይወረዳል። ወደ ታች እኮ ይወረዳል እንጂ አይወጣም እኮ። ወደ ታች ወጣሁት ያለች ወደ ታች ወረድኩ ነው እንጂ። አዎ ወደ ታች ወጣው ብለሽ ታውቂያለሽ እንዴ? በቃል ደረጃ ወደ ታች ወረድኩ ነው የሚባለው። ስለዚህ አላህ Subhanahu Wa Ta'ala ዘንድ ኸይር ስራዎች ሁሉ ይወጣሉ ከተባለ አላህ ያለው የት ነው ማለት ነው? ከአርሽ በላይ ነው ያለው ማለት ነው። አሁን አቂዳ ላይ ድንግርግር የሚልሽ ፍልስፍና ውስጥ የሚያስገቡሽ አዳዲስ ቢድዓ የሆኑ ለዲን ቦታ የሌላቸው አስተሳሰቦች ናቸው ማለት ነው። ግልጽ ነው። አሁን አላህ ከአርሽ በላይ ነው ስንልኛ ከቦታው ይፈልጋል ማለት አይደለም። ግን አላህ የት ነው? ከአርሽ በላይ ነኝ ብሏል አላህ እራሱ። الرحمن على العرش استوى الرحمن الله على العرش كعرش بلاي استوى كفالة معناته قلت ነው استوى የሚለው ቃል ብዙ አይነት ትርጉሞች አሉት። በዓላ ከመጣ ግን ዓላ የሚለው ቃል ተከትሎት ከመጣ ከአርሽ በላይ ሆነ የሚለው ነው የሚያስይዘው። ገብቶሻል አይደለ? ስለዚህ አሁን ቁርአኑንም ሐዲሱንም የመጡ ቁርአኖችንም ከአእምሮአችን ስለሚጋጭ ብለው ትርጉሙን ቀያይረው ነው የተረዱት። ከምናችን ስለሚጋጭ ብለው ከአእምሮአችን ስለሚጋጭ ብለው። እኛ ደግሞ ቁርአንና ሐዲስን ከአእምሮአችን ይጋጫል ብለን መመለስ አለብን እንዴ? መመለስ አለብን? ከኛ አእምሮ ጋር ስለተጋጨ የለብንም። በቃ አላቅ። ለምን አላህ Subhanahu Wa Ta'ala ከአእምሮዬ ይጋጫል ብዬ ባዶ አደረኩ ብትዩ ይሻላል ወይስ ራስህ ብለህኝ ነው ያልኩት ማለት ይሻላል? የቱ ይሻላል ከሁለቱ? ታውቃለህ ብሎና ያልነው በቃ የውመል ቂያማ ላይ እንኳን ስትከሰሽ ምን ትያለሽ? አየው በቁርአን ብለሃል ራስህ ያልከው ነው ያልኩት ብለሽ ብትዩ ይሻላል። አይ አእምሮዬ እኮ ስለተመሳሰለብኝ እንትን ብዬ ነው እንትን እንዳይጋጭብኝ ብዬ ቀይሬው ነው እሺ ያ ረቢ ምናምን ብትዩ ይሰማሻል? አእምሮሽን ማን ተከታያለሽ ነው የሚልሽ? አናትሽን ነው የሚልሽ። አይሰማሽም አላህ። አእምሮሽን ማን ተከታያለሽ? እኔ ላንቺ በምትገነዘቢበት መልኩ ላንቺ በምታውቂበት መልኩ አስረድጄሻለሁ። አሁን ማን ተከታያለሽ ነው የሚልሽ። በቃ አለቀ። ስለዚህ አህባሾች የመጡት ከአእምሮአቸው ስለሚጋጭ በራሳቸው ፍልስፍና የተለያዩ አቂዳዎችን በመመስረት ነው። ከጊዜ በኋላ ነው የመጡት። ለምሳሌ አሻኢራ የሚባልን አቂዳ ከአቡል ሐሰን በፊት ማን መስርቶት ነበር ብለሽ ብትጠይቃቸው አያውቁም። ገብቶሻል? ጠይባ ለምን አቡል ሐሰን የጀመረው። ሌላኛው ደግሞ አቡል ሐሰን ራሱ ተውበት አድርጓል። ቀደም እንዳልኩሽ አቡል ሐሰን ራሱ ምን አደረገ አልኩሽ? ተውበት አደረገ። ምን አለ መሰለሽ? እንደው እመራመራለሁ ብዬ ተደናገርኩኝ አለ። በአላህ ጉዳይ ላይ ስንመራመር አለ እብደትን እንጂ አላወረስንም አለ። መስተፈድና ሚን ቡሑቲና ጡለ ዑምሪና እድሜ ልካችን በአላህ ጉዳይ ላይ በመመራመራችን የተጠቀምነው ነገር ቢኖር እብደትና ውዝግብን ነው። ስለዚህ ማበድ የሌለበት ሰው ማበድ የለብንም ማለት ነው። እብደት ውስጥ ነው የሚያስገባው በአላህ ጉዳይ ላይ መራመራለው ቃልሽ። ለምን አእምሮአችን የተገደበ ነው። እሺ ጠይባ አእምሮአችን የተገደበ ነው። ግብዳ ፎቅ ተሸከሚ ብትባይ አቺ ልክ ሰውነትሽ አቅም እንዳለሽ ሁሉ አእምሮሽም አቅም አለው። እመራመራለው ካልሽ እፈላሰፋለው ካልሽ ውሃ በላሽ። አላህ ያለውን ካልሽ ግን ውሃ አይበላሽም። ፈታ ብለሽ ትኖሪያለሽ። አህባሽ ረባሽ ናቸው። አእምሮን ይረብሻሉ፣ ያውካሉ።
ግልጽ ነው። ቁርአኑን አዟዙረው አጣመው ተጣመው ይቀራሉ። አንቺ ከነሱ መራቅ አለብሽ። እሺ በእነሱ ሚዲያ ላይ የሚወሩ ነገራቶች ሁሉ መራቅ አለብሽ። ለነሱ ምላሽ ማሰጪ ከሆነ ዕውቀት ከሌለሽ አወዛግበው ያስቀሩሻል ማለት ነው። ግን ትክክለኛው አቂዳ የተኛው ነው? እናንተ ያላችሁበት አዎ አህለ ሱና ከረሱል ሰለላሁ ዐለይሂ ወሰለም ነው የተቀደመው። የነሱ ፈልሳፊ ያላቸው ብዬሻለሁ። እኛውን ኢብኑ ተይሚያ አይደለም የመሰረተን። እኛ ለምሳሌ ኢብኑ ተይሚያ የሆነ ነገር ከተናገረ ቁርአን ላይ ከተጋጨ የኢብኑ ተይሚያ ንግግር እኛን እንመልሳለን። እኛን አብዱል ወሃብ አይደለም የመሰረተን። አብዱል ወሃብ ከተሳሰተ እንመልሳለን። አብዱል ወሃብም ሰው ነው፣ ኢብኑ ተይሚያም ሰው ነው። እኛን ኢማሙ አህመድ አልመሰረተንም። ኢማሙ አህመድ ከተሳሰተ ኢማሙ አህመድን እንመልሳለን። ገብቶሻል አይደል? እኛ አንድ መዝሐብ አንከተልም። ምን ከተለው ማለት ነው? ረሱል ሰለላሁ ዐለይሂ ወሰለም። ማንን ነው የምንከተለው? ሰሃቦችን። ማንን ነው የሚከተለው? ከሰሃቦች በኋላ የመጡ ሰለፎችን። ማንን ነው የምንከተለው? ከሰለፎች በኋላ የመጡ ሰለፎችን። እነዚህ ሶስቱ ክፍለ ዘመኖች ናቸው በላጩ ክፍለ ዘመን ብሎ ማለት ገብቶሻል አይደል? አሁን እኛን ተይሚያዎችን ይሉናል። ተይሚያ አይደለንም፣ መሐመድ አይደለንም፣ መሐመድ አብዱል ወሃብ ወሃቢያ አይደለንም። ወሃቢ የሚባል ነገር እኛ እናቀም ጭቃቢ ወሃቢ ይሄ ብይ የምንጫወትበት እንጂ ወሃቢ የሚባል አቂዳ የለም። ተይሚያ የሚባል አቂዳ የለም። አህለ ሱና ወልጀማዓ ቢፈህሚ ሰለፍ ቁርአንን የምንረዳው ደግሞ በሰለፎች አረዳድ ማለት ነው። ገብቶሻል አይደለ? በሰለፎች አረዳድ ለምንድን ነው የምንረዳው ካልሽ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ስለመሰከሩላቸው። ለምሳሌ ከክፍለ ዘመኖቹ በላጩ ክፍለ ዘመን የኔ ክፍለ ዘመን ነው ብለዋል። አው ድሮ ተጫውቻለሁ እንጂ ግን አልችልም ነበር በደንብ ብዙ ጊዜ ይበላ ነበር። እና ምን ለማለት ፈልጌ ነው በሰለፎች አረዳድ ማለት ሰለፎችን ረሱል ሰለላሁ ዐለይሂ ወሰለም በላጩ ክፍለ ዘመን የኔ ነው አሉ። ከዛ ቀጥሎ ያለው ስንቴ አራቴ ቀጥሎ ያለው ብለዋል። አራቱ ክፍለ ዘመን ላይ ያሉ ሰዎችን ነው የምንከተለው። ከዛ በኋላ ያለው ረሱል ሰለላሁ ዐለይሂ ወሰለም ስላልመሰከሩላቸው የእሳቸውን መንገድ ነው የምንከተለው ማለት ነው። ከዛቸው በኋላ የመጡትን አንከተልም። አሁን እዚች ጋር ስናገር ደግሞ የራስህን አቂዳ አሞካሽተ ምናምን ነው የነገርከኝ ምናምን አትበይ። አእምሮሽ ራሱ ነፃነቱን አላገኘም። አሁን እኔ ሳወራ አህባሽ ሲያወራ ግን አንድ የአህባሽ አቂዳ ልንገርሽ እስቲ ስሚኝ። አላህ ሱብሓነሁ ወተዓላ ማለት አልኩሽ፣ አላህ ሱብሓነሁ ወተዓላ ማለት ጠይባ ከላይም የለም ከታችም የለም ከግራም የለም ከቀኝም የለም። እሺ አላህ አይሰማም። አላህ ይሰማል ግን አይሰማም። ገብቶሻል አይደለ? ያያል ግን አያየም። ቁርአን የለም የአላህ ቃል ነው ግን አይደለም። የአላህ ቃል ነው ስንል እንትኖቹ ሐሳቡ የአላህ ቃል ነው ግን እንትኑ የአላህ ቃል አይደለም። እስቲ አሁን በደንብ ገባሽ? አሁን ያወራሁት እንትኑ የአላህ ቃል አይደለም፣ እንትኑ ግን የአላህ ቃል ነው። ገብቶሻል አይደለ? የአላህ ቃል ነው ስንል አላህ ከአርሽ በላይ ነው ካለን ማመሳሰል ይሆንብን። ስለዚህ የትም የለም፣ ዓለምም ውስጥ የለም፣ ከዓለምም ውጭ የለም። ገብቶሻል? አሁን በደንብ ገባሽ? ዓለምም ውስጥ የለም፣ ከዓለምም ውጭ የለም። አሁን የነሱ አቂዳ ይሄ ነው። አሁን ተረዳሽኝ በደንብ? አዎ የተረዳ ነው። በቃ የነሱ አቂዳ ይሄ ነው፣ ግራ የተጋባ ነው። ስለዚህ አቂዳሽ ነጽሁ የሚሆነው እየተረዳ ነው አላለችም? ተረዳሽ? ዓለምም ውስጥ የለም፣ ከዓለምም ውጭ የለም። ገባሽ? አሁን አላህ የት ነው ያለው? የት ነው ያለው? እሺ አላህ የት ነው ያለው? ከአርሽ በላይ። አይዋ እሺ ከአርሽ በላይ ከስድስቱ መቅጣጫ ከላይም ከታችም የለም ከተባለ የለም ማለት አይደለም። ገብቶሻል? ለምሳሌ ከዓለም ከፊት ለፊት የለም፣ ጠይባ ከኋላ የለም። በደንብ ስሚኝ። ከፊት ለፊት የለም፣ ከኋላ የለም፣ ከግራም የለም፣ ከቀኝም የለም፣ ከላይም የለም፣ ከታችም የለም። አሁን የገባሽ? ከስድስቱ መቅጣጫ የለም ማለት የለም ማለት ነው። አላህ ገብቶሻል አይደል? የሌለ ነገር ከዚህ በላይ አይገለጽም።
ስለዚህ አላህ የት ነው? ከአርሹ በላይ ነው። ቁርአን የማን ቃል ነው? የአላህ ቃል ነው። ለአላህ ስሞችና ባህሪያቶች አሉት ወይ? አዎን። እነዛ ስሞችና ባህሪያቶቹ ከፍጡር ጋር ይመሳሰላሉ? ይመሳሰላሉ ከፍጡር ጋር? አይመሳሰሉ። እና እንደዛ ነው። ግራ አይግባሽ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ተወደዋለሁ እኮ ታውቃለህ። አላህ ወደድ አድርገህ አብዱረዛቅ አኺ። አሚን። አረ ወላሂ አላህ ይውደደኝ እኔ ወላሂ ልጅቱ ትንሽ ትምህርት ያስፈልጋታልና እንደው ጠይባ ኡስታዝንም ፎሎ አድርጊ እና ጥያቄ ሲኖርሽም ምንም ሲኖርሽም እሳቸውን በውስጥ መጠየቅ ትችያለሽ። እንደዚህ አይነት እዚህም ኡስታዝ ጠሊብ አለ ቤት ሲከፍቱ እነሱ ጋር ሄደሽ ጠይቂ። እሺ አይዞሽ። ምንም አሁን እዚህ ኮሚኒቲ ላይ ያሉት ከታች የሚጽፉት አብዛኞቹ ካንቺ የባሱ ጀሄሎች ናቸው። እነሱን የሚጽፉትን አትስሚያቸው። እሺ እንደውም አሁን አንቺ ባንቺ ምክንያት ማለት ነው ብዙዎቹ ተምሯል። እሺ ምንም እንዳትጨነቂ። ለዚህ ነው የሚጮሁት ማይሞሽ ሆኖ ነው። አብሽሪ እጃ ቀጥል ሀቢቢ። የጃን ጨመቃ አልችለውም። ባይጠይቀኝ ይሻላል። ጥያቄ ያለው ብሎ ይጠይቅ። እንግዲህ ነፃነቱን አንጠይቅ። ሱ ያዛብላል። ባይሆን ጠይባ ግልጽ እጃ። ሰላም አለይኩም። ማካት ሰማም ሩቅ ሆነ ነው የምታወራው። ሲመለሱ ሰምቷል። በቃ ሲመለስ ሲመለሱ ኑና የሆነ ነገር እናቀራለን ኢንሻአላህ። ብዙን ጊዜ እሺ። ሰላም አለይኩም። አንድ ጊዜ ምንድነው አህባሾች ይሄንን ነገር እየተከራከሩ ሰምቼ ገባውና የተወሰነ ነገር አውርተን ምናምን ነገር ያው የማይመልሷቸው መልሶች አሉና አይ ቲንክ እኛ ጋር ብዙን ጊዜ ሹባ ለመፍጠር የሚሞክሩበት ነጥብ አለና እሱ ነጥብ ላይ በጣም ቀላል ነው። የተወሰነ ነገር እናወራለን ኢንሻአላህ። ሰላት ይስገዱና ሲመለሱ እናወራበታለን። እሺ ሰላም አለይኩም። እስከዛ እስቲ ሙቤን ጨምቃታል። ሙቤ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ እኔ አሁን የምጠይቀውን ጥያቄ ማንም ሰው መመለስ ይችላል። እሺ ያው በእኛ ሃይማኖት እነ ጠይባ ምናም ሌሎቻችሁም በደንብ እየሰማችሁ እንድትረዱ የምፈልገው ነገር ስላለ ነው። አላህ ከጊዜና ከቦታ ውጪ ነው ብለን ነው የምናምነው አይደለ ሙቤ? ናም። ኦኬ አላህ ከጊዜ ውጪ ነው ማለት ነው? አዎ። ኦኬ አላህ ጊዜ ባልነበረበት ጊዜ ውስጥ ነበር? አላህ ጊዜ ባልተፈጠረበት ጊዜ ውስጥ ነበር? አዎ እኮ ጊዜ ውስጥ አለ አልክ። አሁን ደግሞ መልሰክ ጊዜ ሳይኖር በነበረበት ጊዜ ውስጥ ከነበረ ጊዜ አለ። ያ ጊዜ ያልተፈጠረበት ጊዜ አለ። ለምን መቼና የት አይባልም? አላህ የት ይባላል? መቼ አይባልም እኮ። ጊዜ ያልተፈጠረበት ጊዜም እኮ መቼ ይባላል? አላህ መጀመሪያ ነው ቢላ መታ መቼ ብለህ ሳትጠይቅ የመጀመሪያ ሆነ ጌታ ነው። የመጨረሻም ነው እስከ መቼ ብለን ሳንጠይቅ ማለት ነው። መጀመሪያ መጨረሻም የሌለው ጌታ ነው። ያው ግን አሁን በጊዜ ውስጥ አይደለም ካልን ጊዜ ደግሞ ያልተፈጠረበት ጊዜ አለ ራሱ። ገባህ? ጊዜ ከተፈጠረ በኋላ ያለው ጊዜ አለ። ጊዜ ደግሞ ሳይፈጠር የነበረበት ጊዜ አለ። አንተ ሰውዬንን ተፋታኝ በአላህ። አመልስም። እሺ ኡስታዝ ጠሊብ አለ፣ እሳቸው ይመልሳሉ። ሰላም አለይኩም ኡስታዝ። ረጃህተው እሺ አይሞክሩትም እርሱ ኡስታዝ ቡኻሪ ወንተና ኢንሻአላህ ይመልሱላችሁ።
ገና ታሎጥቼ ወደ ሀገር ጉዞ ላይ ማለት ባስ እየጠየቁ ወዝሬን ተቀበል ነው። እንዴት ነው ጣሊባችን ሀቢቢ? ደህና ነኝ አልሐምዱሊላህ። ያው የመድኃኒት ማዕድ ተሸክሜ ወጥቻለሁ። አላህ ያለ ትንሽ የሱካሩ ነገር አሳሳቢና አልወርድ እያለ አብሽር እንዲሁ አጥሪቱ ተፋፋብህ ነበር እንደው ትድኑ ነበር። አሚን። ያው ድምጼን ላሰማ ብዬ ነው የወጣሁት። ሌላ የሚገባ ካለ ይውረድ ለውረድ። ታቸውን ጨመቃ ሁሉ ስላለ ከታቸውን ልጨመቅ ጥያቄ የባስ ያሳምማል። እኔ ጥያቄ አለኝ ባይሆን ላንተ ጃ ማይክህን አንሳ። ልቀጥል? ያ ምንድነው? አልሰማም ነው? አይ አልሰማም። አሁን ትሰማለህ እኮ ቀጥል አልኩክ። ቅድም አልተሰማም ነበር። ማይክህን አፍና። እሺ ቅድም ጦይባ ባነሳችሁ ጥያቄ ላይ ማለት ነው አላህ ሱብሓነሁ ወተዓላ ሁለት እጆች አሉት። ሁለቱም የአላህ እጆች ቀኝ ናቸው ይላል አይደል? قد جاء በእርግጥም ሶሒህ በሆነ ሙስሊም በዘገቡት ሐዲስ ላይ አላህ ሱብሓነሁ ወተዓላ ሰማይን በቀኝ እጁ ምድርን በግራ እጁ ይጠቀልላታል ይላል። ወፊ ሐዲስ ኡኽራ በሌላ ሐዲስ ደግሞ አላህ ሰማይን በቀኝ እጁ ምድርን በሌላኛው እጁ ይጠቀልላታል ይላል። የአላህ መልእክተኛ አላህ ሁለት እጆች አሉት፣ ሁለቱም እጆቹ ቀኝ ናቸው ማለታቸው አንድ ጥያቄ ከዚህኛው ሐዲስ ጋር እንዴት ነው የሚስማሙት? ሁለተኛ ሁለቱም የአላህ እጆች ቀኝ መሆናቸው ወገኖቻችን እንደሚሉት ጉድለት ነው ወይ? ልክ ለምሳሌ እኛ ላይ ሁለት ቀኝ እጅ ቢገጠም ወልጋዳ እንደምንሆነው የአላህ ሁለት ቀኝ እጆች ሲባል ምንድነው የተፈለገበት? ኦኬ በመጀመሪያ ደረጃ እጅ ሲባል ያው ምሳሌ እንደማንሰጥ ይታወቃል፣ ግልጽ ነው። ይሄ ጣት ያለው ምናምን እንደዚህ ነገር እነሱ እንደሚያደርጉት እንደዛ አይደለም ሲጀመር ማለት ነው። ግን ያው ሁለት ቀኝ እጆች አሉ ማለት ያው ይሄ መልካምነትን ጥንካሬን ለማሳየት ነው። ያው ግራ ብዙን ጊዜ በመጥፎ ነገር ስለሚመሰል ማለት ነው። ብዙን ጊዜ በእኛ ቀኝ ሲባል ግን ሁለት ቀኞች እጆች አሉ ሲባል ግን ይሄ መልካምነትን እንደገና ጥንካሬን ልዕቅናን ለማሳየት ነው። ይሄ ሁለት የሚለው ነገር ማለት ነው። ትክክል ነኝ? እሺ ሌላው ደግሞ አንደኛው ጥያቄ ምንድን ነው? አንደኛው ጥያቄ ያሁኑን ሐዲስ የአላህ እጆች ሁለቱም ቀኝ ናቸው የሚለውን ያዝና በሌላ ሐዲስ አላህ ሰማይን በቀኝ እጁ ምድርን በግራ እጁ ይጠቀልላታል ይላል። እነዚህን ሐዲሶች እንዴት ነው የሚስማሙት? ያኒ ሐዲስና ሐዲስ አይጋጭም ማለት? አዎ። እንዴት ነው የምናስማማቸው? እንዴት ነው የሚስማሙት ብለውና እንደዛ እየጠየቁ ኦኬ ይሄኛው በግራ እጁ የሚለው ምንድነው? ምድር ነው በግራ እጁ ይጠቀልላል ያልከው ሐዲስ ምንድነው ሐዲሱ? ከዚህ በፊት ሲወራበት ሰምቼ ሄጄበታለሁ ትንሽ። አይዋ ደገፍ እንዲያደርግ ሁለቱንም ሐዲስ ነው ያመጣቸው። አንደኛው በቀኝ እጁ ሰማይን በሌላኛው እጁ ምድርን ይላል። ወፊ እኮ በግራ ነው የሚለው ወይስ በሌላኛው እጁ? አንደኛው ሐዲስ ላይ በሌላኛው እጁ በቀኝ እጁና በሌላኛው እጁ ብሎ ነው የመጣው። ወፊ ሰሒህ ሙስሊም ላይ ደግሞ በተዘገበ ዘገባ በቀኝ እጁ ሰማይን በግራ እጁ ምድርን ይላል። ኦኬ እሺ ምናልባት ይሄ በግራ እጁ የሚለው ነገር ይሄ እንዴት ልበለ ዓለምን ከማጥፋት አንፃር ምናምን ነገር ሊመጣ ይችላል ሜቢ ማለት ነው። ግን እኔ አይ ቲንክ ይሄንን ነገር ትንሽ ለማጣራት እንደሞከርኩት ሐዲሱ ሰሃይ አይመስለኝም። ይሄ በግራ እጁ ምድርን ይጠቀልላታል ያለው ሐዲስ
ያ ሙቢ አውተንቲኬሽኑ ሶሒህ ነው። እኔ ሰሂህ አይደለም ሲባል ነው የሰማሁት። ሶሒህ ነው ሐዲሱ። እሺ እና በቃ ሰሂህ ከሆነ ይሄ በግራ እጁ የሚለው ነገር ያው እንትን እንዴት ልበል አሁን ቅድም ቀኝ እጆችን ሲባል ልህቅናን መልካም ነገርና ጥንካሬን ያሳያልና ዓለምን በግራ እጁ የሚለው ነገር ደግሞ ያው ዓለም መጥፋቷ ይሄ መጥፎ ነገርን ከማድረግ አንፃር መጥፎ ነገር ስለ ያው ከማጥፋት አንፃር ሜቢ በዛ ሊመጣ ይችላል። ከዛ በተረፈ ግን ብዙም ማቀው ነገር የለም ስለዚህ ሐዲስ። ايوه احسنت الله يጨምርልህ። አንተ ታስረዳናለህ እስቲ ደግሞ እኔ ጠይቄ ነው ላስረዳ። አይ እሺ መልሼዋለሁ። አዎ የመጀመሪያው መልሰዋል። ያው አላህ Subhanahu ሁለተኛው ነው እንዳልኩክ ነው ዮሴፍልን ሁለት ቀኝ እጆች አሉ ሲሉ እንደውም የኮነነው የአላህ ሳይሆን አይ የኛ አምላክ ቀኝና ግራ እጅ ነው ያለው የሚሉት ማለት ነው። ምክንያቱም ቀኝና ግራ እጅ እንደምናውቀው ወይ ቀኝ እጅ ወይ ግራ እጅ ያው በተለምዶ አብዛኞቻችን ቀኝ እጃችን ጠንካራ ነው፣ ግራ እጃችን ደካማ ነው። ጉድለትን ከማጥራት አንፃር ጌታችን ሙሉ ነው። ለልቅናው የሚያምረው ከጉድለት ነፃ የሆነ ነገር ነውና ሁለቱም ቀኝ እጆች ናቸው ሲባል የተወለጋገደ እጆች አሉት የተዛነፈ እጆች አሉት ማለት ሳይሆን ሁለቱም በአቅም ደረጃ እኩል ናቸው፣ እኩል የማስተናበር አቅም አላቸው ማለት ነው። ሁለተኛው ሐዲስ ላይ መልእክተኛው አላህ Subhanahu Wa Ta'ala ሰማይን በቀኝ እጁ ምድርን በሌላኛው እጁ ወይም በሌላ ሐዲስ ሰማይን በቀኝ እጁ ምድርን በግራ እጁ ብለው የገለጹበት ዒባራ ሉገተን በቋንቋ ደረጃ የአላህ መልእክተኛ አላህ Subhanahu Wa Ta'ala ሁለቱም ቀኝ እጆች ናቸው፣ በቀኝ እጁ ሰማይን በቀኝ እጁ ምድርን ቢሉ አድማጭ ወይም አንባቢ የሆነ አካል ለመረዳት ግር ስለሚለው በቋንቋ ደረጃ የሰዎችን አቅል ተፍትሽ ባደረገ ሁኔታ የመረዳት አቅማቸውን እንትን በማለት አንፃር ዑለሞች የተስማሙበት ነገር ሐዲሱን ሲያስማሙ ቀኝ ግራ የተባለው ሉገተን አንደኛውን እጅ ከሌላኛው እጅ ለማለያየት ለዚህም ማስረጃው ከላይ የጠቀስነው ሐዲስ በቀኝ እጁ ሰማይ በሌላኛው እጁ ያኒ በሌላኛው ቀኝ እጁ ማለት ነው። እዚህ ሐዲስ ላይ ስለተብራራ የሚስማሙት በዚህ ልክ ነው ማለት ነው። ግልጽ ነው። ይሄ ከሃዲያን ወገኖቻችን ዘንድ የሚነሳ ሹብሃ ስለሆነ በቀኝ እጁ ሰማይን በቀኝ እጁ ምድርን ካለን ሁለቱ ቀኝ እጆች ዲፈረንሺየት መደረግ አለባቸው። ሐዲሱ ላይ በአንደኛው እጁ ሰማይን በአንደኛው እጁ ምድርን እየጠቀለለ ነው። ስለዚህ በየትኛው እጁ ስንባል ሁለቱም ቀኝ ስለሆኑ በቀኝ ስንል ዲፈረንሺየት መለያየት ስለሚከብደን መልእክተኛው እዚህ ሐዲስ ላይ ፈለጉበት ቀኝ ሲሉ አንደኛውን ቀኝ እጁን ማለት ነው፣ ግራ ሲሉ ሌላኛውን ቀኝ እጁን የፈለጉበት ማለት ነው። ሐዲስ በሐዲስ ይብራራልና والله اعلم። አዎ ግልጽ ነው። ያው በሌላኛው የሚለውን ነገር እኔም በሱን ትልለው ሞክሬ ነበር። ያው በግራው የሚለውን ነገር ስታመጣልኝ ነው። ማሻአላ አላህ ይጨምርልህ። አሁንና በል ወደ እኔ ጥያቄ እንግባ። አረላህ እሺ፣ ቀላል ጥያቄ ጠይቀኛል። እሺ በቃ ቀላል ጥያቄ ልጠይቅ። ከአርሽ በላይ ቦታ ነው? ከአርሽ በላይ የሚባለው ቦታ ነው ወይ? የት ነው? የት ከአርሽ በላይ የሚባለው እኮ የት? ከአርሽ በላይ። ስለዚህ የት ብዬ ስጠይቅ ምን ብለህ መለስክልኝ? ከአርሽ በላይ የት ብለን የምንጠይቀው ለምንድን ነው ማለት አልገባኝም። ለምሳሌ የት ብለን የምንጠይቀው ምንን ስንፈልግ ነው? ጊዜ ስንፈልግ ነው ወይስ ቦታ ስንፈልግ ነው? ቦታን ስንፈልግ። ተመለሰልህ አይደል እኮ ከአርሽ በላይ ቦታ አለ። ከአርሽ በላይ የት ብዬ ስጠይቅህ ማለት ነው። ቦታ ካልሆነ ከአርሽ በላይ ብለህ መመለስ አለብህ። ኖ አሁን ለምሳሌ ልንገርክማ፣ አንተ ከጭንቅላት በላይ ኮፍያ አለ። ከራስ በላይ ነፋስ ነው የማውቀው። ከአርሽ አይ ቦታ አለ ወይ? ምን አለ አይደለም፣ ቦታ አለ።
ይሄው ኤቨር ቦታ ለሁለት ነው የሚከፈለው እያለ ነው። እና ኤቨር ዝጋ፣ አንተ ዝጋ። አይ አርፎ ተቀመጥ። መልስልን። እኔ እውቀቴ የለም በዚህ ዙሪያ። ይህን ነገር በጣም ብዙ ሰዎች ማወቅ አለባቸው የምር ማለት ነውና፣ እሺ ከአርሽ በታች የሚባል ቦታ አለ? ከአርሽ በታች? አዎ። ከአርሽ በላይስ? ከአርሽ በላይ አርሽ የመጨረሻ ፍጡር እንደመሆኑ ከአርሽ በላይ አላህ ነው ያለው። ወላሁ አለም አለም አድሪ هذه الابعاد። አዎ ለምሳሌ አሁን ላይ ካፊሮችም አህባሾችም ከሚጠይቋቸው ጥያቄ አላህ ከአርሽ በላይ ካለ ከአርሽ በታችስ የሚለው ጥያቄ አለ። እና እኛ ከአርሽ በላይ ስንል ቦታን እያመላከትን አይደለም። ከአርሽ በላይ ስንል አሁንም ነገራችሁ ቦታ በቃ ከአርሽ በላይ ቦታና በቃ ታይም ያቆማል። ቦታ የሚባል ነገር የለም፣ ታይም የሚባል ነገር የለም። ግን አሁን ቅድም ኤቨር ቦታም በሁለት ይከፈላል ጊዜም በሁለት ይከፈላል ሲባል ለምሳሌ ቦታና ጊዜ በድርጊት ለአላህ ሲሆን ማለት ነው። ለምሳሌ አላህ ፍጥረትን የፈጠረበት ጊዜ አለ፣ ያልፈጠረበት ጊዜ ደግሞ አለ በድርጊት ማለት ነው። ገብቷል ሙቢ? አዎ እየገባኝ። አዎ ለምሳሌ ምንም በቃ ፍጥረት ከመፈጠሩ በፊት አላህ በቃ የሆነ የሚያደርጋቸው ነገሮች አሉ። ገባክ አይደለ? እና እነዛ ድርጊቶቹ ቦታና ጊዜ ይባላል። ግን ይሄ እኛ የምናውቀው አይነት ቦታና ጊዜ አይደለም። ገባክ አይደል? ከድርጊት አንፃር ማለት ነው። ስለዚህ አላህ ከታይምና ከስፔስ ውጪ ነው ስንል አላህ ደግሞ ታይም ከመፈጠሩ ጊዜ ከመፈጠሩ በነበረው ጊዜ ደግሞ ነበረ። ያ ግን እኛ የምናውቀው አይነት ጊዜ አይደለም፣ በድርጊት ማለት ነው። ድርጊት አሟቸዋል። ምክንያቱም እኛ አላህ ኤግዚስት አድርጓል ብለን ስለምናምን ማለት ነውና አህባሾች አላህ አለ ወይ ብላችሁ ጠይቋቸው። አዎ አለ ይሏቸዋል። የት ነው ያሉት ስትሏቸው ያለ ቦታ ነው ያለው። ያለ ቦታ ነው ያለው የሚባል ቦታ አለ ወይ ብሏቸው። ይሄኛው አንዱ መቼም የማይመልሱ ጥያቄ ነው። ያለ ቦታ የሚባል ቦታ አለ ወይ? ምክንያቱም ስለ ቦታ ከተጠየቀ ስለ ቦታ ነው መመለስ ያለብን። አላህ ያለ ቦታ ነው ያለው። ኦኬ ያለ ቦታ የሚባል ቦታ አለ ስትሏቸው በቃ ቆሞ ነው የሚቀሩት። እኛ አላህ ከአርሽ በላይ ነው ስንል አላህ የሆነ ቦታ ቁጭ ብሎ ወይ ደግሞ በጊዜ ውስጥ እንትን ብሎ ወደዚህ እየተንቀሳቀስ ይኖራል ማለታችን አይደለም በፍጹም። እኛ አላህ በቦታ ነው ያለውን ብለን አናምንም። ግን አላህ ከቦታና ከታይም ውጪ ነው ያለው ብለን ነው የምናምነው። በፍጥረት ውስጥ የለም። በፍጥረቱ ግን ያው በአትሪቢዩቶቹ አለ ብለን እናምናለን። እና ይሄ ነው ቀላሉ መልስ። ቅድም ኡስታዝ በደም በቃ በጥጦ መልክ አብራርተው ነግረውናል። እና የሚገርመኝ ነገር በጣም የሚገርመኝ ነገር ማለት ነው እስልምና ባወቃችሁት ቁጥር በቃ እያሳቃችሁ እየገረማችሁ እየወደዳችሁት የምትሄዱ ዲን ነውና እኔ ይገርመኛል በጣምና በፊት የሰለምኩ አካባቢ የሆነ ጥያቄ ሲፈጠርብኝ ይፈራ ነበር። የወሰንኩት ውሳኔ ምናልባት ተሳስቼ ነው እንደናም ብዬ እንትን እላለሁ። ግን ከሆነ ጊዜ በኋላ ልክ የሆነ ጥያቄ ሲፈጠርብኝ ምን እንደምል ታውቃለህ? ደግሞ ምን አዲስ ነገር ልማር ነው ብዬ በቃ በጣም እጓጓለሁ። እና እስልምና ላይ የሚጠየቁ ጥያቄዎችን ጥያቄ የሚሆኑብኝን ነገሮች ማግኘት ራሱ በጣም ኢንተረስትድ ነው ለኔ በጣም ማለት ነው ከምላችሁ በላይ። ምክንያቱም አዲስ ነገር ለማወቅ ምክንያት ይሆነኛል ብዬ ስለማምን ማለት ነው። እንደዛም ነው የሆነው። እና ሁሉ ጊዜ እስልምናን እያስተነተናችሁት በሄዳችሁ ቁጥር በቃ እየገባችሁ እየሳቃችሁ ነው። የሆነ አለማወቃችሁ ምናምን ነገር ጃሂልነታችሁ ያስቃችኋል ማለት ነውና እስልምና ገር የሆነ ሃይማኖት ነው ለማለት ያክል ነው። መጠየቅ ነው እንግዲህ። እና ቀጥሉ ተያዘ ጃይ ከዚሁ ጋር በተያያዘ መልእክተኛው ሰለላሁ ዐለይሂ ወሰለም ወአንተ الأول فليس قبلك شيء አንተ የመጀመሪያ ነህ ካንተ በፊት ምንም የለም። ወአንተ الآخر فليس بعدك شيء የመጨረሻም ነህ ካንተ ኋላ ማንም የለም ካሉ በኋላ ወአንተ الظاهر فليس فوقك شيء አንተ የበላይ ነህ ካንተ በላይ ምንም የለም አሉ። ወአንተ الباطن فليس دونك شيء አሉ። ያሁኑን ተቃራኒ ማለት ነው።
ወአንተ አልባጢኑ ፈለይሰ ዱነከ ሸይእ ብለው ወአንተ ዛሂሩ ፈለይሰ ፈውቀከ ሸይእ ያሉትን ተቃራኒ ተናገሩ ማለት ነው። ይህን ሐዲስ ይዘው አላሁ መውጁዱን ፊ ኩሊ መካን አሉ። በሁሉም ቦታ ይገኛል አላህ። ማስረጃቸው ይኸው አላህ የበታችም ነው የበላይም ነው፣ ከታችም አለ ከላይም አለ። ከዛ በሌላ ሐዲሳቸው መልእክተኛው ከእናንተ አንዳችሁ ሁለት ሆኖ አያገልም ሶስተኛው አላህ ቢሆን እንጂ፣ ሶስት አይሆንም አራተኛው አላህ ቢሆን እንጂ ብለው መልእክተኛውም የተናገሩበት ሁኔታ አለ እና በዚህ ሐዲስ ላይ እስቲ ሄድበት ትንሽ ሐዲስ ፈሳሪ አረክኛ አንተ ሼም አይዘም እንዴት ያሉ አይን አውጣ ነው ደግሞ ዛሬ እንትን ያለብኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና አደራችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተ ልጠይቅበት እንዴ? ምን ሆነ ነው? አይደለም ቀስ በይ፣ ትልቅ ኡስታዞች ያሉት ያልኩሽ እኮ እንዴ። አሰላሙ አለይኩም እኮ ያለ ሰላም ተመቀረብኩት። ምን ሆነ ነው? በለሽ ቀጥይ ሂጂ። እሺ እናትባሽ አንተ ከዚህ በፊትም ጥያቄ ልጠይቅ ስል እንደዚህ በማልገብታ አስተውኛል ማለት ነው እንዴ? እሺ እናትባ እሺ አፉ በይ። እሺ ከቻሉ ይመልስልኝ፣ ካልቻሉ ደግሞ መተው ነው በቃ። እሺ ወደ ጥያቄው። እሺ ኡስታዝ አላህ ከአርሽ በላይ ነው ስንል ማለት ነው እንዴት ነው? ቢያስረዱ ደስ ይለኛል። ሌሎች አላህ አለም እያሉ ነው የሚመልሱልኝ ማለት ነው። እና ቢያስረዱ ቢያብራሩልኝ ደስ ይለኛል። አላህ ከአርሽ በላይ ነው ስንል ምን ማለት ነው? አላህ የት ነው? እሺ ጃ ቢመልስልሽ ጥሩ ነው፣ ግን ልሞክርኝ። አላህ ማለት ነው ሁሉም ነገር ለአላህ ባህሪና ስሞችን ስናጸድቅ ከማ የሊቁ ሊጀላሊሂ እንላለን ማለት ነው። ለሱ ልቅና በሚያመች በሚያምርበት ሁኔታ። ለምሳሌ አላህ ሱብሓነሁ ወተዓላ ሰሚዕ ነው። ለይሰ ኢስቲማዑላሂ ከኢስቲማዒና የአላህ መስማት ከኛ መስማት ጋር እንደማይስተካከል እና የአላህ መስማት ለሱ ልቅና በሚያምርበት ጉድለት የለውም። ድምጾች በአንድ የተነባብረው ወደ አላህ ቢደርሱ የአንዱ ድምጽ አንዱ ላይ ሳይደራረብ ሁሉንም መስማት ይችላል። ድምጾች ቢንሸኳሸኩ ዝግ ማለታቸው የአላህን የመስማት ችሎታ ሳይቀንስ የሁሉንም ሰው የሁሉንም አካል ድምጽ ይሰማል። በጣም ጮክ ቢሉም እንደዛው ማለት ነው። ጉድለት የለበትም ለልቅናው በሚያመች ሁኔታ። አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ አለ ስንል ከማ የሊቁ ሊጀላሊሂ ለሱ ልቅና በሚያምርበት ሁኔታ ከፍ ብያለሁ ብሏል። ከፍ ብለን እናጸድቃለን። ቢላ ከይፍ እንዴት ነው ከፍ ያለው የሚለውን ሳንጠይቅ ወላ ታዕቂል ሳናራቁት አይ ከፍ አላለም ልቅናው አያምርም ብለን አላህ ያምርብኛል ብሎ የተናገረው ነገር ሳናቋርጥ ወላ ተምሲል ሳናመሳሰል ደግሞ እንዴ አላህ ከፍ ካለ አርሽ ላይ ቁጭ ብሎ ነው የሚሆን እንደዚህ ተመሳሰለ አመሳሰልን ብለው ሙዓጢሎች እንደሚያረጉት ሳናመሳሰል ከፍጥረቱ ጋር ማለት ነው። ለምሳሌ ከፍ ብሏል ስንል እኛም ለምሳሌ የሆነ ፎቅ ላይ ወተን ከፍ እንላለን። ለይሰ የአላህ Subhanahu Wa Ta'ala ኢስቲዋኡላሂ ከፍ ማለቱ እኛ ከፍ ከማለታችን ጋር ሳናመሳሰል ማለት ነው። ለዚህም ማስረጃዎች ብዙ ቁርአናዊ ሐዲሳዊ ዑለሞች እንደው ለብቻ ሲያረጓቸው 2000 ምናምን ሐዲስ አለ ከቁርአን ከሐዲስ ቀጥታ ማለት ነው። አይ ሰብሰብ ብናርጋቸው ይሄ ሁሉ እንትን ይበዛል ብለው ደግሞ የተወሰኑ የቁርአናዎችን አንድ ላይ ጠጋ ያለ መልእክት ያላቸውን ማለት ነው እንደዛ አድርገው የሚያስቀምጡበት ሁኔታ አለ ማለት ነው። ለምሳሌ አንድ ሐዲስ ሁላችንም ጋር የተበተነ የሆነ ሐዲስ አለ። በምድር ላለ እዘኑ ይላል ሐዲሱን። እስቲ ሙዩ አንቺ በምድር ላለ እዘኑ ይላሉ መልእክተኛ። ከዛ ጨርሻው ማን ያዝንላችኋል ነው ያሉት። ኢርሐሙ መን ላለ እዘኑ ይታዘንላችኋል። ማን ነው ሐዲሱ? ሙሉ ሐዲስ በምድር ላለ እዘኑ በሰማይ ያለው ያዝንላችኋል። አይ ስለዚህ ምን እያሉ ነው መልእክተኛው? አላህ የት ነው እያሉ ነው? ከአርሽ በላይ ነው። እዚህ ጋር እያሉ ያሉት የአላህ መልእክተኛ እናንተ በምድር ላለ ስታዝኑ በሰማይ ያለው አላህ ያዝንላችኋል ብሏል። ወከዛሊክ አላ ተዕለሙ ይላሉ መልእክተኛ አታውቁምን እኔ በሰማይ ያለው ጌታ ዘንድ ታማኝ እንደሆንኩኝ አታውቁም ወይ ይላሉ በሌላ ሐዲሳቸው። አላ ተዕለሙ አኒ አሚኑ ፊ ሰማ መን ፊ ሰማ ይላል። በሰማይ ያለው ጌታ
ታማኝ እንደሆንኩኝ አታውቁምን ብሎ ይናገራሉ። ምን እያሉ ነው? አላህ የት ነው እያሉ ነው? አላህ ከአርሽ በላይ እንደሆነማ አውቃለሁ። አሁን አላህ ከአርሽ በላይ ማለት እንደሆነ የሚለው ነው ማለት አርሽ ቦታ አለው ወይስ ምንድነው? እሱን እኮ እንዲያብራሩልኝ ነው ኡስታዝ እንጂ አላህ ከአርሽ በላይ እንደሆነማ አውቃለሁ እኮ። እሱ ቦታ አለው ጊዜ አለው እንዴት ነው? አርራህማኑ ዐለል አርሽ እስተዋ ስንል አይ አላ ወርተፈዓ ከፍ አለ ማለት ነው። አላህ ከፍጡራኖቹ ተላቆ ያለ ጌታ ነው። ከፈጠረው ፍጡር የማይከጅል የሆነ ጌታ ማለት ነው። ከአርሽ በላይ ከፍ አለ ሲባል አንዳንድ ሰዎች አርሽ ላይ ቁጭ ያደርጉታል፣ ያንጋልሉታል። ከዛ ከፈጠረው ፍጡር ደግሞ አላህ አይፈልግም የሚለውን ነገር መጀመሪያ ለህዝቡ ያሰራጫሉ ማለት ነው። እንዴት አላህ ከፈጠረው ፍጡር ይፈልጋል ይሉናል። እኛ ስንናገር አላህ ሲናገር መልእክተኛው ሲናገሩ አላህ ከአርሽ በላይ ከፍ አለ ከፍጥረቱ ተላቆ ነው ያለው ከማ የሊቁ ሊጀላሊሂ ለሱ ልቅና በሚያምርበት ሁኔታ ብለን ስናጸድቅ መቀመጥ ለአላህ ልቅና አያምርበትም፣ አርሹ ላይ መንጋለል ለልቅናው አያምርበትም። ይህንን እናጸድቃለን ማለት ነው። ነገር ግን ይህንን የማያጸድቁ አካላት ለሱ ልቅና በሚያምርበት ሁኔታ የማይሉ አካላት እያንዳንዱን አላህ ለራሱ የወሰፋቸውን ነገራቶች ከይፍያውን ይጠይቃሉ። እንዴት? ለምሳሌ አላህ Subhanahu Ta'ala ወደ ቅርቢቷ ሰማይ በእያንዳንዱ ሌሊት 1/3 ሲቀረው ይወርዳል ሲባል የአላህን መውረድ እነሱ ከላይ ወደ ታች ከሚወርዱት ጋር ያመሳሰሉታል። ነገር ግን እኛ አላህ Subhanahu Ta'ala ስለራሱ የነገረንን መልእክተኛው የነገሩንን ነገር ስናጸድቅ በነገሩን ልክ ብቻ ነው ማለት ነው። በነገሩን ልክ ብቻ አላህ ይስቃል። ነዓም ከማ የሊቁ ሊጀላሊሂ ለሱ ልቅና በሚያምርበት ሁኔታ አላህ Subhanahu Ta'ala ከሰማይ ይወርዳል፣ ለሱ ልቅና በሚያምርበት ሁኔታ ይወርዳል። የተናገሩትን ያጸደቁትን መልእክተኛው አላህ ያጸደቀውን ነገር አናራቁትም ማለት ነው። ካጸደቁ እናጸድቃለን። ይሄ የተውሂድ አንዱ ክፍል ነው። ይሄን ያላረጋገጠ አካል ሙወሂድ ሙስሊም ሊባል አይችልም ማለት ነው። ግልጽ ነው። በዚህ ነገር እያስተባበረ አዩ። ስለዚህ መልእክተኛው አላህ ለራሱ ያጸደቀውን ነገር ከአርሽ በላይ ነኝ ብሎ ብዙ ቁርአን ላይ ሐታ አቀረ ቢዛሊክ በዚህ ያረጋገጠው ማን እንደሆነ ታውቂያለሽ? ምድር ላይ አሉ ከተባሉ መጥፎ ሰዎች ወጀዐልናሁ ኸለፈን ሊልአኺሪን ብሎ አላህ የገለጸው ፊርዓውን ከሱ በኋላ ለሚመጡት መጥፎ ምትክ ሞዴል አድርጎታል አላህ አይደል? እሱ እንኳን ሙሳ አለይሂ ሰላም አስተምሮት ያኒ አላህ Subhanahu Wa Ta'ala ከሰማይ በላይ ከአርሽ በላይ መሆኑን አስተምሮት ምን ሲል ነው የጠየቀው ለሃማን? አንተ ሃማን ሆይ ለኔ ግንባታን ገንባልኝ፣ የሙሳን አምላክ እደርስበታለሁ፣ ከዛ ወደ ሰማይ ወጥቼ ሙሳ ውሸታም እንደሆነ እጠረጥሯለሁና ቼክ አድርጌ እመለሳለሁ አለ። ምን ብሎ አስተምሮት ነው ሙሳ ወደ ላይ ከፍታ የሚያስከነበው ፊርዓውን? ምን ብሎ አስተምሮት ነው? አላህ ምድር ላይ ነው ብሎት ነው? ሙሳ አለይሂ ሰላም ለፊርዓውን የሆነ ትምህርት አላህ የት እንደሆነ አስተምሮታል። ፊርዓውን ደግሞ ለሃማን ተነስቶ አንተ ሃማን ሆይ ግንባታን ገባልኝ፣ ወዴት? ወደ ላይ ማለት ነው። ማንን ለመድረስ? የሙሳን አምላክ ሰማይ ላይ ሄጄ ቼክ አደርገዋለሁ አለ የለም የሚለውን ማለት ነው። ሙሳ ውሸታም እንደሆነ ጠረጥራለሁ አለ። ስለዚህ ወደ ላይ ለምንድን ነው ግንባታ የገነባው ፊርዓውን? ሙሳ ምን ብሎት ነው ውሸታም እያለው ያለው? ወደ አላህ ለመድረስ ማለት ነው። ያው እሱ ጋር ፊርዓውን እኮ ከሃዲ ነው። ገባኝ። አይ እኛ ስለ ፊርዓውን አይደለም። ሙሳ ምን ብሎ አስተምሮት ነው? ለምሳሌ አላህ ምድር ላይ ነው ያለ ቦታ ነው ቢለው ኖሮ ፊርዓውን ይፈልገው ነበር እንዴ? ፊርዓውንን አለ ማስረጃ እያደረግን ያለው። ስለዚህ ሙሳ ምን ብሎ አስተምሮታል? አላህ ከሰማይ በላይ ከአርሽ በላይ እንደሆነ እንዳስተማረው እንረዳለን። ይሄ ቀጥታ ማስረጃችን አለ። በተዘዋዋሪ የምናስረዳበት እንትን ነው። አቅልም ቅድም ኡስታዝ እንደገለጹልሽ ዱዓ ስታረጊ ይሄ አቅል የሆነ ማስረጃ ነው። ማስረጃ ለዚህ ከቁርአን እናመጣለን፣ ከሐዲስ እናመጣለን፣ ወከዛሊክ ተዘዋዋሪ የሆነ ማስረጃ እናመጣለን፣ አቅል የሆነ ማስረጃ እናመጣለን። አቅለን ሰሊም ሁላችንም ዱዓ ስናረግ ልባችን መንጠልጠሉ ወደ ላይ መሆኑ ይሄ አቅል የሆነ የአእምሮአችን ማስረጃ ነው።
ከቁርአን ላይ ደግሞ አላህ ምን ይላል? ሱረቱል ሙልክ ላይ አአሚንቱም መን ፊስ ሰማ ይላል ራሱ አላህ ሱብሓነሁ ወተዓላ አንየኽሲፈ ቢኩሙል አርድ ፈኢዛ ሂየ ተሙር። በሰማይ ያለውን ጌታችሁን ተማመናችሁትን ይላል። ቤት ያለውን ጌታ ነው እያለ ያለው በሰማይ ያለውን ጌታ። ኢለይሂ የስዐዱ ከሊሙ ጠይብ ይላል በሌላ ደግሞ የቁርአን አንቀጽ። መልካም ንግግር ወደ እሱ ይወጣል። መውጣት ወዴት ነው? ወደ ላይ ነው አይደል? ወደ ታች ወጣ ይባላል ማለት ነው። ስለዚህ ኢለይሂ የስዐዱ ከሊሙ ጠይብ መልካም ንግግር ወከዛሊክ ሷሊሑል አዕማል መልካም ስራ ወደ አላህ ይወጣሉ ማለት ነው። ተዕሩጁል መላኢከቱ ወሩሑ ኢለይህ መላእክቶች ወደሱ ይወጣሉ። ተነዘሉል መላኢከቱ መላኢካዎች ከሱ ይወርዳሉ ይላል። ወደ ሰማይ ነው መላእክቶች የሚወጡት እንደምናውቀው ከሰማይ ነው የሚወርዱት። ስለዚህ መውጣት መውረዳቸው ከሱ ዘንድ ይላል። እርሱ ማን ነው እዚህ ጋር የተፈለገበት? አላህ ነው። አላህ የት ሆኖ ነው ከሱ ዘንድ መላእክቶች የሚወጡት ወደሱ የሚወርዱት? ወደሱ የሚወጡት ከሱ ዘንድ የሚወርዱት የት ሆኖ ነው? ከሰማይ በላይ ሆኖ ነው ማለት ነው። ወከዛሊክ እሺ ዒሳ አለይሂ ሰላም የት ነው የሄደው? ሩኪ ማይካንሽና ሁለተኛ ሰማይ ላይ በረፈዐሁ አላሁ ኢለይህ ይላል አይደል? አላህ ወደሱ አነሳው ይላል። አይዋ ዒሳ ወዴት ነው ሄደው? ወደ ማን ነው ያነሳው? አላህ የት ነው? ከአርሽ በላይ ነው። ስለዚህ ቁርአን በሙሉ ቁርአን ላይ 2000 ምናምን የሚሆኑ ማስረጃዎች አሉ። እነዚህ በሙሉ የሚጠቁሙት አላህ ሱብሓነሁ ወተዓላ በዛቱ ከአርሽ በላይ ከፍ እንዳለ በእውቀቱ በማስተናበሩ ፊ ኩሊ መካን በሁሉም ቦታ አላህ ሱብሓነሁ ወተዓላ ከሱ እውቀት የሚያመልጥ የለም፣ ከሱ እይታ የሚያመልጥ የለም፣ ከሱ ችሎታ የሚያመልጥ የለም ማለት ነው። እና አላህ እዛ ከሆነ ምድር ላይ ያለውን አይ ችሎታው ሁሉም ቦታ አለ። ያላህ ችሎታ ሁሉንም ያካለለ ነው። እይታው ሁሉንም ያካለለ ነው። መስማቱ ሁሉንም ቦታ ያካለለ ነው ማለት ነው። ግልጽ ነው። ኸይር ኡስታዝ ሙባረክ አንድ ነገር እዚህ ጋር ሌላውም ሰው እንዲረዳ የመኖር ሲባል የት ሲባል አንድ ማንረዳው ነገር አለና ትንሽ ነገር ልጨምር። ሩቅ ያለሽ አብየር እሺ፣ የት ነው ያለሽው? ምድር ላይ ነው? ዱንያ ላይ ነው? የት ያለሽ በሀገር? ኢትዮ። ኦኬ፣ እኔ ሰቆጣ ነው ያለሁት። አንቺስ? አዲስ አበባ። ኦኬ፣ ስለዚህ አሁን አንቺ እኔ ጋር አለሽ ማለት ይችላሉ? ከሌለሽ ታዲያ እንዴት ነው የምናወራው? ያው ባንችልም ያው በዚህ እኮ እንታወቃለን ማለት ነው። አይ አንቺ እኔ ጋር ከሌለሽ እንዴት ነው እያወራን ያለ ነው? አንቺ አዲስ አበባ ነሽ፣ እኔ ሰቆጣ ነኝ ማለት ግልጽ አድርገኝ እስኪ ጃቢር፣ አልገባኝም። አሁን ለምሳሌ እኔና አንቺ ለማውራት እኔና አንቺ አጠገብ ላጠገብ አንቺ እኔ ጋር መኖር አለብሽ፣ እኔ አንቺ ጋር መኖር አለብኝ አይደል? እኔ አዲስ አበባ ሳልሆን አንቺ ሰቆጣ ሳትሆኚ እንዴት ልናወራ ቻልን? አንቺ እኔ ጋር ከሌለሽ እኔም አንቺ ጋር ከሌለው ማለት ነው። ግልጽ አድርግልኝ፣ አልገባኝም። ምን አሁን እኮ ኡስታዝ ያብራሩልኝና አንተ ያብራሩልኝ ታመጣልኝ ነው እስቲ እኔ እንጃ። እኔ አይደለም የሱን ማጨረስሽ አሁን መኖር ሲባል የሆነ ምሳሌ ስለማባላተን አተነንከባት ኡስታዝ አይደለም መኖር ሲባል የሆነ ሁሉ ጊዜ ለሁሉም ነገር የሆነ ምሳሌ ስለሚፈልጉ ነው። ለዛ ነው እንኳን የአላህ እንትን እነዚህኛ እሱ በነገረ ልክ እንትን የምንለውን ነገር የምንቀበለውን ነገር ይቅርና እኛ ራሱ በሰዎች እንደዚህ በእኛ ለተለት ባለን እንቅስቃሴ እንኳን እንደዚህ ክሊርሊ ማንረዳቸው ነገሮች አሉ፣ እንዲህ ዲፋይን ማናረጋቸው ነገሮች አሉና እንግዲህ እኔ አስቡት፣ እኔ ሰቆጣ ሆኜ እሷ ደግሞ አዲስ አበባ ሆና እሷ እኔ ጋር ሳትሆን እኔ እሷ ጋር ሳልሆን እንግዲህ እያወራን ነው። እና እሷ እኔ ጋር የለችም ነው የሚባለው አለች ነው የሚባለው? እሱ እንግዲህ ለጭንቅላታችሁ መልሱትና የለችም ነው የሚባለው እኮ
ግልጽ እኮ ነው። አሁን እኮ አንተ ያብራራህልኝ ነው ኡስታዝ ያብራራህልኝ እኮ ግልጽ እኮ ነው። እኔ አሁን ምሳሌ ከሌለሽ ታዲያ እንዴት ነው የምናወራው እኮ ነው ጥያቄ። ከሌለሽ እንዴት አወራን? ማለት እንዳለ ማረጋገጫዎች ስላሉ ነው። እኔ እንጃ ኮንፊውዝ ዳይሬክት ነው። አንቺ እኔ ጋር ከሌለሽ እንዴት አወራ? እንዴት ከሌለ ሰው ጋር ነው የማወራው? ሙቤ እንዴት ነው? እኔ አሁን ሙቤ እኔ ጋር የለም ከሌለ ሰው ጋር ነው እያወራ ያለሁት። እብድነ እያላችሁኝ ነው? ነው በመካከላችን አሁን ኢንተርኔት አለ። ኡስታዝ ጃህና ኡስታዝ ሙባረክ በዚህ ጉዳይ ላይ ዑለማዎቹ ያስቀመጡልን ከታች የጻፍኩትን አይታችሁ ከሆነ ቀላልና የሆነ አላለፓ የሆነና ቀለል ያለ ይመስላል ኩቶ ብዙ አሁን የምንጠያየቅባቸው ጉዳዮች ይህን የሆነ አብዛኛው ሰው ላይ ሹብሃ እንደመፈጠሩ እንደመሆኑ ግን ቀለል ያለ ቢሆን ዑለማዎቹ ተስማምተውበት ያስቀመጡት ነገር አለ። እሱም ብናስረዳ ቀለል ያለ መልስ ይሆናል ብዬ አስባለሁ። ወላሂ ይቅርታ በመሀል ገባ። ያው ከዚህ ድምፅ ጋር ማለት ነው። እሺ ሙቤ ቀለል አድርጎ መልሷል። የሱን ሐሳብ አትልቀቂ። ግን እኛ ራሱ እንደዚህ መኖር መገኘት ሲባል ምናምን ነገር እኛ ራሱ በፍጥረት ሆነን የማንረዳቸው ግን ዝም ብለን የምንቀበላቸው ሪያሊቲዎች ስላሉ እንደሱ አይነት ነገሮችም እንዳሉ አትርሱ ለማለት ነውና እሱን እንደዚህ አይነት ነገሮችን በቀላሉ ለመቀበል ያግዛቸዋል የሚለውን ነገር ለማስቀመጥ ጨርሻለሁ። አዎ ግን አሁን አንተ የምታስበው እኔ ስለማላውቀው ለዛ ነው ግራ የገባኝ። አሁን አንተ ምን ሀሳብ ይዘህ እንደመጣ ስላልገባኝ ለዛ ነው ኮንፊውዝድ። ግልጽ ብታደርግልኝ ደስ ይለኝ ነበር፣ ይገባኝ ነበር። ግን ያው ትንሽ ኮንፊውዝድ ስላደረከኝ ነው። ለዛ ነው ጃቢ ጀዛከሙላህ ኸይር። እሺ እንቀጥል። ምንድነው እንቀጥል ማለት ስማርት ኢነፍ ሞር ዳን ኤክስፔክትድ። የምሬ ነው። ኤክስፔክትድ ከምናደርገው በላይ እኔ ከሰዎች ምን አይነት ሰው ደስ ይለኛል መሰላችሁ? ፈጥኖ ነገራቶችን ተረድቶ ምሳሌ ጭንቅላት ውስጥ የሚቀርጽ ሰው በጣም በቃ እዚህ አላህ ሆነ ኒዕማ ነው። አላህ ይጨምርልህ። እና በዚሁ ጭንቅላት ውስጥ ደግሞ አንድ ጥያቄ እስቲ ትልቅ ብጅታ ተብሎ የሚነሳ አንድ ጥያቄ ልጠይቅህና ለምሳሌ አላህ Subhanahu Wa Ta'ala ከአርሽ በላይ ነው አልከን አይደል? አሁን ስታስተምረን እሺ እንቀበልህ ተቀበልን። ከዛ በኋላ ደግሞ በሌላ እንትን መጣ ينزل ربنا تبارك وتعالى ትላለህ። አላህ ከሰማይ ወደ ቅርቢቷ ሰማይ የሌሊቱ 1/3 ሲቀረው ሁሉ ጊዜ ይወርዳል። ማን ነው የሚጠይቀኝ የምሰጠው ማህርታን የሚለምነኝ የምምረው ይላል አይደል? በወረደ ሰዓት አንድ ሰው መጥቶ ለምሳሌ የሌሊቱ 1/3 ላይ አይን አላህ የት ነው ብሎ ቢጠይቅህ አሁንም ፍሰማ على العرش ነው የምትለው ወይስ ሌላ ምላሽ አለ? እኔ እኮ ይሄ ልጅ ችግሩ ከኔ ጋር ምን እንደሆነ እኔ አንድ አሊሙ አደረከኝ እኮ እንዴ። እሺ ጥያቄ ነገርማ አለ የሰጠህን እንትን ተቀበል። ራሳከሱ እኔ ቦላ ልኬያችሁ ከዚህ ቤት እንዳልወጣ ስነስራት። እሺ የሙቤን ጥያቄ ከመመለሴ በፊት ፈትዋ ላይ ጥያቄ ያላችሁ ሰዎች አንድ ቁጥር ግቡ። የትኛውንም ፈትዋ ጥያቄ መልስላችኋለሁ። አንድ ቁጥር እየጻፋችሁ ግቡ። እሺ ምንድነው ላይክ አላህ ወደ ቅርቢቷ ሰማይ ይወርዳል ስንል ምን ማለታችን ነው? ወረደ ስንል ተንቀሳቀሰ ምናምን ማለታችንም አይደለም። ታዲያ ምን ማለታችን ነው? በቃ ወረደ ስንል ምንም አይነት ምሳሌ አንሰጠውም። ሰው ከመሰላል ላይ ወረደ እንደምንለውም አይደለም። እንደገና እኔ አሁን ልክ ከገስት ላይ ስወርዳል አይደል? እንደሱም አይደለም። ወይ ከኢንተርኔት ላይ ፊልምም ወይ የሆነ ነገር እንደማወርደውም አይደለም። በቃ ወረደ ሲባል ወረደ ነው።
እንደዚህ ብለን ምሳሌ በማንሰጠው መንገድ ማለት ነው። ግን ያ ነገር ምንን ያመለክታል? አላህ በዛ ሰዓት ላይ የበለጠ ለፍጥሯን ቅርብ ነው፣ ሰሚ ነው የሚለውን ነገር ለማስቀመጥ ነው። እና እዛ አለ እዚህ አለ ለማለትም የት ነው ያለው ስንባል ሲጀመር የት ነው ያለው የሚለውን ጥያቄ ስንጠይቅ እዛ ነው ያለው ስንል ያንን ቦታ ለማመልከት አይደለም ሲጀመር ማለት ነው። ከአርሽ በላይ አላህ ያለው ከአርሽ በላይ ነው ስንል ከአርሽ በላይ የሚለው ቦታን ለማሳየት አይደለም ሲጀመር ማለት ነው። አላህ የሆነ ቦታ ነው ያለው ብለን አናምንም፣ ምክንያቱም ቦታ ውስጥ የለም ብለን ስለምናምን ማለት ነው መጀመሪያ። እና በቀላሉ ሙቤ እኔ ይሄንን እንደዚህ ነው የምረዳው እስከማውቀው ማለት ነው። የምታረመው ነገር ካለ ታረማለህ፣ የምትጨምረው ነገር ካለ ጥያቄ መሆን የነበረበት አላህ ወደ ቅርቢቷ ሰማይ ሲወርድ በዛቱ ነው ወይስ ሜታሞርፊክ እንትን ነው? በዛቱ ነው ይወርዳል የምንለው ወይስ ስዕላዊ አገላለጽ ነው? ያኔ ለባሮቹ አሁን እንዳልከው በጣም ይቀርባል ለማለት ያክል ነው ወይስ በዛቱ ነው የሚወርደው? አይ ቲንክ በዛቱ የሚወርድ ይመስለኛል። ከማውቀው እርግጠኛ አይደለም፣ የሰማሁት ይመስለኛል የሆነ ጊዜ። ግን የነገርኩ መልስ ግን እኔ ካልኩት አንጻር ነው። አሁን አላህ በዛቱ ነው ይወርዳል የምንለው፣ በዛቱ ደግሞ ከአርሽ በላይ ነው እንላለን። ሁለቱን ነገራቶች በደንብ ተፈኩር አድርግባቸው። አላህ በዛቱ ከአርሽ በላይ ነው፣ በዛቱ የሌሊቱ 1/3 ሲቀረው ይወርዳል አለ። በዛቱ ሁለት ቦታ ነው ያለው አንልም አይደል? ያኔ ቦታ ማለት ፎር ዘ ሴክ ኦፍ አግሪመንት ነው፣ ለመስማማት ያክል ስለተግባባን ቅድም ቦታ የምንለው ለአላህ ከቦታ ፈልጎ ሳይሆን ለመግባባት ያክል ቦታ እንለዋለን ማለት ነው። ግልጽ ነው። ስለዚህ በዛቱ ሁለት ቦታ አይሆንም። አህባሾች የሚያነሱት ትልቅ ብዥታ ስለሆነ ነው። እሺ ጠንከር አድርጌ እየጠየቅኩ ያለው። ስለዚህ አላህ ከአርሽ በላይ ነው ብለን አጸደቅን፣ ተማርን፣ ሌሎችንም ተማሩ፣ ተቀበሉ። ከዛ ደግሞ አሁን መጣን የሌሊቱ 1/3 ሲቀረው አላህ ከአርሽ በላይ ሆኖ ሳለ ወደ ቅርቢቷ ምድር ይወርዳል። ያኒ ድርጊትን እያከናወነ ነው አላህ Subhanahu Wa Ta'ala ማለት ነው አይደል? ስለዚህ ወረደ ስንል መጀመሪያ የነበረውን ቦታ እንደሚሉት ለቆ ነው የሚወርደው ወይስ ከይፍያውን እየጠየቅኩኝ አይደለም፣ ወረደ እያለን ነው። እሱን ለማስበት አላህ Subhanahu Wa Ta'ala ከነበረበት ከፍታ ወደ ቅርቢቷ ሰማይ ፈቀቅ ብሏል ብለው ይሉናል በዚህ ሐዲስ። በዛቱ ነው ካላችሁን እንደዚህ ነው የምንረዳው። ስለዚህ አላህ ከነበረበት ከወረደ የዛን ሰዓት የሌሊቱ 1/3 ሲቀረው አንድ ሰው መጥቶ ልክ እንደ ሐዲሱል ጃሪያ አይን አላህ ብሎ ያላህ መልእክተኛ ሲጠይቋት ቢሰማ እንዳለችው አንድ አካል መጥቶ አይን አላህ ብሎ ቢጠይቀን ምን ብለን ነው የምንመልሰው? ያው እኮ ከአርሽ በላይ ስንል እኮ አሁንም ቦታን አይደለም እየጠቀስን ያለ ነው። ገባ ያልኩ ነገር እሱ ገብቶኛል። ቦታነቱን እኮ አሁንም አላህ ወደ ቅርቢቷ ሰማይ ሲወርድ ወደ ታይምና ወደ ስፔስም ገባ ብዬ ነው ያላምንም እንደምረዳው ማለት ነው። ተረዳኛ። ከአርሽ በላይ የሚለውን ነገር እሱን ነገር ነው የሚያሳየው እንጂ በላይ በታች ምናምን የሚባል ቦታ የለም። አምጥሩ ከዚህ ጋር ያይዘው ደግሞ ያነሱት ጥያቄን አንተ መለስከው ቀደም ብለህ ማለት ነው። ከአርሽ ወርዶ ወደ ቅርቢቷ ሰማይ ወረደ ስትሉን ከቅርቢቷ ሰማይ በላይ ብዙ ፍጥረታቶች አሉ አይደል? ውሃ አለ፣ አርሽ አለ፣ ሌሎች ሰማያቶች አሉ፣ እነሱ አሉ። አላህ ምን መሃል ገባ እያላችሁ ነው? ፍጥረት መሃል ገባ እያላችሁ ነው። ይሄ የሚሆነው ግን መቼ ነው? ምን ብለን ስናጸድቅ ነው? እኛ ያው እሱ ቦታና ጊዜ ውስጥ እንትን ላይክ ይገባል ብለን ስናምን የአላህን መውረድ ከኛ መውረድ ጋር ስናመሳስለው ማለት ነው። ለምሳሌ ቅድም አንድ ሰው ወረደ የሚባለው ሆነ ከፍታ ላይ ሆኖ ወደ ዝቅታ ሲምዘገዘግ ነው አይደል? አላህንም በሱ ልክ ዲስክሪፕቲቭ የሆነ ኤክስፕላኔሽን ስንጠቀምለት ከአርሽ ወረደ፣ ከአርሽ ስር ውሃ አለ፣ እሱን ወርዶ ቅርቢቷ ሰማይ ላይ ደረሰ። ከሱ በላይ ፍጥረታቶች አሉ። ስለዚህ ፍጥረትና ፍጥረት መሃል ገብቷል አላህ። ከፍጥረቱ ደግሞ አይፈልግም፣ ከሱ በላይ ደግሞ ማንም የለም ይላል እዛ ጋር ሐዲሱ።
ግልጽ ነው። ስለዚህ ይህንን ስናጸድቅ ጥንቃቄ የምናደርገው አሁንም የአላህ መስማት ከፍጡራን መስማት ጋር አይመሳሰልም፣ ማየቱ ከፍጡራን ማየት ጋር አይመሳሰልም። ለምሳሌ ሰው እንላለን ከአላህ ማየት ጋር አይመሳሰልም፣ ይሰማል። ልክ እንደዛው ሰውም ይወርዳል፣ አላህ Subhanahu Wa Ta'ala ወረደ ይላል ይወርዳል ይላል። እዚህ ጋር ሐዲሱ ጋር ለይሰ የአላህ መውረድ ከሚስሊ እንደ አምሳያ አይደለም ፍጡራኖቹ እንደሚወርዱት ማለት ነው። ይሄንን ነው የምናጸድቀው። ከማየሊቁ ሊጀላሊ ለሱ ልቅና የሚያምርበት ማለት ነው። ለአላህ ልቅና የሚያምረው ምንድነው? ከፍጥረት አለመፈለጉ፣ በፍጥረት አለመካበቡ፣ እይታዎች እሱን አለመካበባቸው፣ ይሄን ሁሉ ነገር አጽድቀን ነው የምናሰብተው ማለት ነው። ስለዚህ አሁንም አላህ ይወርዳል ስንል ለሱ ልቅና በሚያምርበት ሁኔታ ቢላ ተክይፍ እንዴት ነው የሚለውን ነገር ስንፈላሰፍ ነው እዚህ ውስጥ የምንገባው። ተክይፍ ውስጥ የሚገቡ አካል ይፈላሰፉና መጨረሻ ላይ ምን ይሆናሉ? ሙዓጢላ ይሆናሉ አይደል? ያራቁታሉ የአላህን ሲፋ ባህሪ፣ አላህ Subhanahu Wa Ta'ala የሚያደርጋቸውን ነገራቶች ሊመሳሰልብን ነው ብለው ከይፍያውን ጠይቀው እንዴት ነው ብለው ጠይቀው ተፈላስፈው እዛው ራሳቸው ምላሽ ይሰጣሉ። አላህ ለራሱ ያጸደቀውን ነገር መልእክተኛው ያጸደቁለትን ነገር ያርቃሉ ማለት ነው ከሱ። ምን ይላሉ? እንደ አላህ እንደዚህ ከወረደ እንደዚህ ብለው ከይፍያውን እንዴታውን ጠይቀው ለራሳቸው አይ ከፍጥረት ጋር ተመሳሰለ፣ ስለዚህ አላህ አይወርድም። ይወርዳል ከተባለ እዝነቱ ነው የሚወርደው። ሌላ ጊዜ እዝነቱ አይወርድም፣ እንደ አላህ እዝነት ይወርዳል። እንደዛ ከሆነም የተፈለገው ሐዲስን የምንረዳው ቁርአንን የምንረዳው አላ ፈህሚ ሰለፍ ደጋግ ቀደምቶች የዛኔ መልእክተኛው መስክረውላቸው ይሄዱት ኸይሩ ኡመቲ ቀርኒ በላጩ ህዝብ ብሎ ማለት አሁን እኔ ያለሁበት ነው። ثم الذين يلونهم ثم الذين يلونهم እስከ 2 ክፍለ ዘመን ያለውን መልእክተኛው ቆጠሩ ማለት ነው። እነዚህ ደጋግ ቀደምቶች በተረዱበት መልኩ ሱሐቦች በተረዱበት መልእክተኛው ተረድተው ባስተላለፉት ልክ ነው የምንረዳው ማለት ነው። ይሄን ነው። እሺ ሁለተኛ ደግሞ ጥያቄ አላህ Subhanahu Wa Ta'ala ወደ ቅርቢቷ ለኔ ነው ጥያቄው ነው። አሁንም ላንተ ነው እንዴ? ኧረ ምን ነው? እሺ ቀጥል፣ ችግር የለው። ፈትዋ ይሁን ፈትዋ ያላችሁ አንድ ብለህ ነበረ። እሺ አይ እንትን ጠይቅና የሆነም ደግሞ ማነሱ ሐሳብ አለ ቅድም በተናገራችሁ፣ ግን ቀጥል፣ ችግር የለው። እየተማማርን ስለሆነ አሪፍ ነው፣ ቀጥል። አይው እሺ። ስለዚህ አሁን ደግሞ በቀድሞ የባሰ በጣም በቃ ምሁር የተባለ የአህባሽ ሊቅ ይሄንን እንትን ያነሳል። አላህ ወደ ቅርቢቷ ሰማይ ይወርዳል ስትሉ የኢትዮጵያ ሰዓት አቆጣጠር፣ የዱባይ፣ የሳውዲ አረቢያ፣ የአሜሪካ፣ የቻይና፣ የማዳጋስካር ሊለያይ ይችላል አይደል? አስፐር ታይም ኤንድ ስፔስ ኤቭሪ እያንዳንዱ ካንትሪ የራሱ የሆነ እንትን አለው። ስለዚህ አንዱ ጋር ሲመሽ አንዱ ጋር ሊነጋ ይችላል። ሶ whenever አላህ Subhanahu Wa Ta'ala በወረደ ጊዜ ለምሳሌ ኢትዮጵያ ሲወርድ ኢትዮጵያ መሽቶ ሊሆን ይችላል። ቻይና ሲወርድ ኢትዮጵያ ነግቶ እዛ መሽቶ ሊሆን ይችላል። ስለዚህ ሁሌም እየወረደ ሁሌም ምድር ላይ ነው ልትሉን ነው ወይ ብሎ የሚያነሱት ልጅት አይደለም። ይሄንን በጥያቄ ነው የምመልስላቸው ሁሌ። እሺ አሁን ለምሳሌ በዚህ ታይም ላይ ማለት ነው አላህ በአንተ ደስ ተሰኘ፣ ደስ ይሰኛል አላህ ይደሰታል አላህ ናም والله اشد فرح بتوبه عبد ብሏል መልእክተኛው። ይናደዳልማ። ናም ኦኬ። በዚህ ሰዓት ተመሳሳይ ሰዓት በአንተ ቢያዝን በእኔ ቢደሰት አላህ አዘነ ነው ተደሰተ ነው የምንለው? ያ ሱብሃንአላህ። ቅድም ያወራሁለት ጭንቅላት ይሄ ነው ወገኖች። በል መልስለት እንግዲህ ሙባረክ። ወላሂ እስካሁን እየሳኩኝ እኮ ነው ማይኬን አጥፍቼ ማለት ነው። እንግዲህ መሳቅ መልስ አይሆንም። መሳቅ ነው እንደ መልሱ ዛሬ እኔ እንጃ አሉት። እንግዲህ መልስ እንዴ። ስለዚህ አሁንም እኮ ጠይቀሃለሁ እኔ የሳኩልህ ለሞራልህ ብዬ ነው። እሺ ጠይቅ፣ ቀጥል። እንዴ አላህ ይስቃል ይቆጣል ስትል
ዲስክሪፕቲቭ ካልሆነ ኤክስፕላኔሽኑ በዛቱ ከሆነ እያሰበትክለት ያለው ይሄ ነው ራሱ ጥያቄ እኮ ወደ አንተ ነው የሚዞረው ተመልሶ ማለት ነው። አንዱ ጋር አሁን መጀመሪያ የኔን ስትመልስ ይሄኛውን ስትመልስ የራስን መልስ ታገኛለህ። ገባኝ። ስለዚህ እኔ አሁን እንደሱ ብዬ አላሰብትም ይላሉ። አላህ ይስቃል ይቆጣል ሲባል በዛቱ አይደለም ማዕናዊ ነው ይላሉ። ሜታሞርፊክ ስፒች ነው። ኖ ይደሰታል ነው ይስቃል አይደለም። አሁን ደስ ይላል። አላህ በባሪያዎቹ ደስተኛ ይሆናል፣ ያዝናል፣ ይደሰታል ያዝናል ሲባል ይሄ ማዕናዊ ነው እንጂ ቀጥታ አላህ ይደሰታል ያዝናል ማለት አይደለም በዛቱ ብለው ነው የሚመልሱት። ይሄን ኖ አይ እንትን አላህ እኮ ማለት ነው ዛቱ እኮ ራሱ አትሪቢዩት ዛቱ አትሪቢዩት አለው እንጂ እኮ ዛቱ አትሪቢዩት አይደለም እኮ ናማ እኮ ታዲያ ስለዚህ ምንድነው ወደ ምን ውስጥ ገባ? እነሱ የሚያነሱትን የሚሰጡትን መልስ ነው እኮ እየሰጠው ያለው መልስ አይደለም። እኔ አንተ መልስ ነው ስተኛል የነሱን ተዋቸው እንዴ። እኔማ ትክክለኛውን አስተሳሰብ ነው እኮ ማራመደው። እዚህ ጋር እየተማማርን ስለሆነ ነው የነሱን መልስ እንሰጠው እንዴ። አሁን ምን እንደሆነ ታውቃለህ? እሺ አሁን ልክ አሁን ይሄንን መልስ ስትመልሰው ለነሱ የምመልስላቸው መልስ ታገኘው። እኔም ተጠይቄ ስለማቅ ነው ይሄን ጥያቄ ሁሌም ነው የሚያነሱት። በቃ በተለይ ትንሽ ተለቅ እውቀት አለን የሚሉ አካላት ይህን ጥያቄ ነው የሚያነሱት። በቃ ከባድ ጥያቄ ሰጥተው የተንገዳገድክ የምትሄድበት ጥያቄያቸው ነው። አዎ የሚገርም ነገር ሙቤ፣ እኔ አሁን ይሄ እስካሁን ስታነስ የነበረው ነገር እኔ ወደ እስልምና ሃይማኖት ስመጣ አልከበደኝም። ክርስትና ሃይማኖት ላይ እንደዚህ ነው የሚታመነው ብዬ ስለማምን ማለት ነው። ክርስትና ሃይማኖት ላይ ያው ክርስቲያኖች ከሙስሊሞች ጋር ለመቃረን ዝም ብለው እንደዚህ ያሉ እንጂ እግዚአብሔር ከአርያም በላይ ነው ያለው በዙፋኑ ላይ ማለት ነው። በሱራፌል በኪሩቤል ተከበው እንደውም አንድ በጣም ወደው መዝሙር ነበር። እንደውም አይ ቲንክ ረያን ሁላ ሊያስታውሰው ይችላል፣ ሊያግዘኝ ይችላል። የሥላሴ መንበር ቅዱሳን ከበውት አላፋት መላእክት ሲሰግዱ በፍርሃት የሚላል እዩት ተመልክቱ የሥላሴ ሞገስ ምናምን የሚል መዝሙር አለ። እና ኢየሱስ ክርስቶስ ራሱ ምንድነው በሰማያት የምትኖረው አባታችን ሆይ ነው የሚሉት። በሰማይ የሚኖር ገባችሁ አይደል? በሰማይ ያለው በዙፋን ላይ እንደተቀመጠ ይነግረናልና እግዚአብሔር ከአርያም በላይ ነው ያለው በኪሩቤልና በሱራፌል ተከቦ ማለት ነው። እና ይሄ ነው ምንም እኔ ስመጣ ትንሽ ሊያደነጋግሩ ይሞክረው ነበር የሰለምኩ አካባቢ፣ ግን በቃ ግልጽ ይሄ ተመሳሳይ የሆነ ነገር እንደሆነ እንትን ስላሉኝ ምንም ክሊር ነበረ። ግን አሁን አንተ የጠየቀውን ጥያቄ ስንጠይቅ አላህ አንዱ ቦታ ወርዶ አንዱ ቦታ አልወረደም ነው የምንለው ወይስ ሁሉም ቦታ ሲወርድ ነው የሚኖረው የሚለውን ነገር ይመጣል ማለት ነው። ሲመጣ ያው እንደዚህ አይነት ነገሮችን አሁንም ነገር ሁሉ ጊዜ ይወርዳል ማለት ነው ሁሉ ጊዜ እንትን የሚለውን ነገር ይመጣል የምንል ከሆነ ምን ከሆነ ነው በምን ምሳሌ ተረድተነው ነው መውረዱን ራሱ ለእንደዚህ አይነት አገላለጽ ቻይና መሽቶ እንትን ሲል እንትን ነክቶ እንትን ሲል ሁሌ እየወረደ ነው ምናምን የሚለውን ነገር ይሄ የወረደውን ነገር በምን ምሳሌ ራሱ ተረድተነው ነው እንደዚህ ለማለታችን ማለት ነው። ገባ ያልኩ ነገር ማለት ወረደ ሲባል በእንዴት ተረድተውት ነው? ምክንያቱም አሁን ሙቤ በመሰላል ቃስ ብሎ ወረደ፣ ጃቢር በሊፍት ፈጥኖ ወረደ ስንል ኦኬ ጃቢር ፈጣን ነው እንዲህ ወርዷል ወጥቷል ምናምን ስንል ቢያንስ የተረዳነው ነገር አለ፣ የገባን ነገር አለ። ፍጥነቱን መውረዱን አወራረዱን እዚህ ወርዷል እዛ አልወረደም ወይ ሲወርድ ነው ይላል የሚለውን ነገር ለመገንዘብ የተረዳነው አወራረዱን የተረዳነው ነገር አለ፣ የገባን ነገር አለ። በምሳሌ የሰጠነው ነገር አለና ከዛ ነገር አንፃር በቃ እዚህ ወርዷል እዛ አልወረደም ወይ ሁሌ ይወርዳል የሚለውን ነገር እንገነዘብ እንችላለን። ግን አሁን እኛ አላህ ወረደ ስንልም የሆነ ማንንም በማይመስል ሁኔታ ብለን እኮ መጀመሪያ ላይ ጨርሰናል። ከጨረስን እዚህ ወረደ እዛ አልወረደ ስንል አወራረዱን እንዴት ተረድታችሁት ነው የሚለውን ነገር መገንዘብ አለብን። ምክንያቱም የሆነ ፎርሙላ ለማውጣት መገንዘብ ያለብን ነገር ስላለ ማለት ነው። እና ይሄ ነው አሁን በተመሳሳይ ሰዓት አላህ በሙባረክ ላይ ካዘነ አላህ በእኔ ላይ ከተደሰተ አዘ ሴም ታይም አላህ አዝዷል፣ አላህ ተደስቷል ማለት ነው።
ስለዚህ አሁን የአላህን ማዘንና መደሰት እንዴት ተረድተነው ነው ይሄንን ነገር እንዴት ነው የምንገነዘበው ብለን ስንወስድ የተረዳነው ነገር ካለ የምንገነዘበው ነገር ሊኖር ይችላል። ገባችሁ አይደለ? ግን አላህ በምንም ነገር ከማንም ጋር አይመሳሰልም ካልን እንደዚህ ብለን የምናወጣው ፎርሙላ አይኖርም ማለት ነው። ለምሳሌ ጠይባ አለሽ? ጠይባ ጨለማ ውስጥ ማየት ትችያለሽ እንዴ አንቺ? ጨለማ ውስጥ አልችልም። አላህስ? አላህ ይችላል። እንዴት ማለት? እሱ ከኛ ማለት እኛ ፍጡራንን እሱን አስለማን መስል ሁሉንም ነገር ማየትም ሆነ መስማት ይችላል። አዎ ምንድነው እኛ ለማየት ብርሃን ያስፈልገናል። ብርሃን ገባችሁ? አላህ ግን ብርሃን አያስፈልገው። እኛ ለማየት አይን ያስፈልገናል። አይናችን ላይ የተቀመጠችው እቺ ብሌኗ አለች አይን፣ እሷ ከጠፋች ማየት አንችልም። አላህ ግን ከነዚህ ሁሉ ነገሮች የጠራ ነው። ያያል፣ ብርሃን አያስፈልገውም። እንደኛ ቁጭ ያለ ብሌን አያስፈልገው፣ ምንም አያስፈልገው። ከነዚህ ሁሉ የጠራ ነው። ግን አስተያየቱ ምን አይነት ነው? ማንን ይመስላል ካልን ማንንም አይመስልም። በቃ እሱ ብቸኛ ነው፣ እርሱም ብቻ ነው የሚመስለው። በሰሚነቱም አሁን እኛ ለመስማት ጆሮ ያስፈልገናል። አሁን የሆነ ትልቅ የቤተ ክርስቲያን ደወል ጋር ቆሜ ያጠገቡ ቢደውሉት አልችልም መቆጣጠር፣ ከአቅሜ በላይ ነው፣ መስማት አልችልም። ወይ ደግሞ የሆነ ወለንጭቲ ያለ ሰው በአሁን ሰዓት የሚያወራውን ነገር እኔ መስማት አልችልም። ምክንያቱም ያን ድምፅ አክሰስ ማድረግ አልችልም፣ የመስማት አቅሜ አነስተኛ ስለሆነ ማለት ነው። አላህ ግን ከነዚህ ሁሉ ነገሮች የጠራ ነው። ስለዚህ ይህን ምሳሌ በምንድን ነው ያመጣሁት? አላህ በሁሉም ነገር ምሳሌ የለውም፣ ማንንም አይመስልም። ስለዚህ ከዚህ ነገር አንጻር አሁን ለምሳሌ አንዳንድ ሰዎች አሉ አይናቸው የደከመ ማለት ነው። ኧረ እሷ እኮ ማየት አችልም እንላለን። አየች ከተባለ ግን እንዴት አየች ብለን እንጠይቃለን። መነጽር አርጋ ነው ወይስ ታክማ ነው ምናምን ነገር እንላለን። እንዴት የሚለውን ነገር ለመመለስ መጀመሪያ እነሱ ያሉበትን ነገር ማወቅ መቻል አለብን። እይቷ እንዴት ነበር፣ እስከምን ድረስ ነው የምታየው የሚለውን ነገር ማለት ነው። ለአላህ ግን እንዴት የሚለውን ነገር እኛ ስላልተነገረን እንደዚህ ብለን የምንገምተው ነገር የለም። ግን አላህ ምንድን ነው የነገረን? ስለ እንዴት የሚለው ጥያቄ አላህ እንዴት ማለት ያያል ስንባል እንዴት ስንባል እንደማንም ባልሆነ እንደ ሰው ባልሆነ እንደማንም ባልሆነ ማለት ነው። ምሳሌ የለውም ማለት ነውና በዚህ ልክና ልኪት መረዳትም ማስረዳት ትችላላችሁ። ሙቤ ጥያቄን ከመለስኩት መርሃባ፣ ካልመለስኩት ደግሞ ጨምርበት። ሩታ ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። ዳሪያ ቀጥል ሀቢቢ። እዚሁ በፍጡራኖቹ ወስደን ለምሳሌ አቅራባችን ባለ ቧንቧ ውሃ አለ አይደል? ይሄ በቲዩብ ምናምን ተደርጎ ወደ ቤታችን የሚመጣ ውሃ አንዳችን ቤት ይጠፋል፣ አንዳችን ቤት ደግሞ ይኖራል። ይሄ ራንደምሊ ሀፕን የሚያደርግ ነገር ነው። ዲዩቱ ሲስተም ኢንተራፕሽን ማለት ነው። አንዳንድ ነገራቶች ፌል እያደረጉ፣ ነገር ግን እነኚህ ሰዎች እያንዳንዳችን ቤት እያመጡ አይደለም ቧንቧችንን ወይ መብራታችንን የሚያጠፉ። ዘይዱ ሀብ ኮንትሮለር አላቸው የሚቆጣጠሩበት፣ በሱ ሁሉንም እንትን ማለት ይቻላል። ይህን ጥያቄ ወደ ፈጣሪ ሳይሆን ወደ ፍጡሩ እናምጣና የፈጣሪ ችሎታ እንግዲህ ገደብ የለውም እንደምናውቀው። ለምሳሌ መለኩል ሞት ያኒ አዝራኤል ወሙወኪሉን ቢቀብድ الارواح አይደል? ነፍሶችን በመውሰድ የተወከለ መልአክ ነው። ያኒ አንዲት ነፍስ فاذا جاء اجلها የሞት ቀን ቀጠሯ በደረሰ ጊዜ ወደፊትም ወደ ኋላ ማይክሮ ሰከንዶችን ፈቅ ወደ ኋላ መምዘግዘግ አትችልም ማለት ነው። ስለዚህ ለምሳሌ አንድ ሰው ሶስት ሰዎችን እንውሰድ ሲምፕሊ በተመሳሳይ ሰዓት እንዲሞቱ የተፈረደባቸው ሰዎች ይኖራሉ ዓለማችን ላይ። የነዛን ሰዎች ነፍስ ለማውጣት አዝራኤል ወይም መለኩል ሞት እንዴት አድርጎ ነው ሶስቱም ሰዎች ጋር ለምሳሌ ነፍስን መጨረሻ ላይ እንትን የሚላት እሱ ነው፣ መለኩል ሞት ነው አይደል? ሶስቱ ሰዎች በተመሳሳይ ሰዓት የተለያየ ሀገር ላይ ሲሞቱ እንዴት አድርጎ ነው ነፍሳቸውን የሚያወጣው? የሶስቱ ነው ድርሻ የተሰጠው የሱ ነው። መላእክቶች ደግሞ لا يعصون الله ما امرهم አላህ ያዘዛቸውን ነገር
አያምፁትም። ወይፈዓሉነ ማ ዩእመሩን የታዘዙትን ይሰራሉ። ስለዚህ እንዴት አድርጎ ነው መለኩል ሞት 3-4 ነፍስን የተለያየ ሀገር ላይ ሆኖ የሚያወጣው? የተለያየ ሀገር ላይ የሚሞቱ ሰዎችን ነው። ከዛ በኋላ ለመለኩል ሞት ችሎታ አላህ ሰጥቶት ነው ምናምን ብላችሁ ትመልሳላችሁ አይደል? እና እንዴት የኻሊቃችሁን የመኽሉቁን ችሎታ በዚህ ልክ ካራቀቃችሁ የፈጣሪያችሁን ችሎታ ማጣበብ ለምን አስፈለገ? ስለ ወኪሎቹ አይደለም እያወራን ያለነው። ለምሳሌ መጨረሻ ላይ ሩህን የሚያወጣት የሁሉንም ሩህ ዑለሞች በተስማሙበት መለኩል ሞት ነው። በእናንተ ላይ የተወከለላችሁ መላእክቶች አሉ ያግዙታል። ነገር ግን መጨረሻ ላይ የሚቀበላት እሱ ነው። በተመሳሳይ ሰዓት የሚሞቱ ሰዎችን ሰከንዶች ሳይለያዩ እንዴት አድርጎ ነው የሚቀበላቸው? ጥያቄ ማለት ነው። አሁንም ጥያቄ ነው ሙቤ? ለአሁኑ ጥያቄ መልስ ነው እኮ አይደል? ኦኬ በቃ ጨረስን። እንደዚህ አይነት ጥያቄ ለፈጣሪ ሲያነሱ ፍጡራን ላይ ለምሳሌ ችሎታው ሰፊ ስለሆነ ምናምን ብሎ ያረጋግጡለታል ጅብሪል። የኔም ጥያቄ መልስ አይሆንም? የቀደሙ ያንተ ጥያቄ መልስ ይሆናል። ግን አንተ መልስ መልስልኝ እያልከኝ እኮ ነው። ጥያቄው ዝም ከተባለ መልስ ይሆናል እኮ። አገባኝ። በቃ ተግባባን ነው። አንቺ ማራዳ እኔ ማራዳ እኔ ሰቆጣ ሄደን በየንበልት እንምጣ። እንደዛ ይመቻችሁ። ፈትዋ ጥያቄ ያላችሁ ግቡ። አሊም ጃቢር እዚህ ነው ያለው። እንደገና አለይኩም ኡስታዝ በሌሊት ክፍለ ጊዜ አላህ ሱብሓነሁ ወተዓላ ይወርዳል ይባላል። በየትኛው ሰማይ ላይ ነው አላህ ሱብሓነሁ ወተዓላ የሚወርደው ማለት ነው? ብታብራሩልኝ ደስ ይለኛል። ድጋሚ ልትገሙ ጥያቄ ካልገባችሁ። ኧረ ምን ይሄን ሁላ ሳስናወር የነበረው እሱን እኮ የት ነበርሽ? አይደለም አልገባችሁም? አላህ ሱብሓነሁ ወተዓላ በሌሊተኛው ክፍለ ጊዜ ይወርዳል ይባላል አይደለም? ቱርኪ እሺ ገብቷችኋል። ጥያቄው እንትን ነው። ኡስታዝ እርስ በርስ አንተ ለምን ትልቅ እንደምትል አልገባም። ምን ኡስታዝ እያለ እነሱ እየጠየቁ ነው። አንተ ለምን ሰላም አለይኩም ሰላም አለይኩም አላህ ሰማሉ ሰላም ሰማናት። ግን ሐዲሱ ላይ ኢላ ሰማኢ ዱንያ ይላል። ሩቅያ ينزل ربنا إلى سماء الدنيا ይላል። ሐዲሱን ያስቀመጠ ዘከረሰሽ እንትና አትበሉሽ፣ እንደዚህ አትዳፈሩ። በምትናገሩት ነገር ላይ እንደዚህ አትዳፈሩ። አይነት ፐርሰናሊ ግንኙነት ሲኖራችሁ አላውቅም ከጃቢር ጋር ስትናገሩ ግን ጥልቅ አትበል ምናምን የሚል ነገር ለወንድሞች አትጠቀሙ። አደብ አይደለም። ينزل ربنا إلى سماء الدنيا ጃቢርን አይደለም አብዱራዛቅን ነው። አስተግፍሩላህ። እሺ ينزل ربنا إلى سماء الدنيا ይላል። ሐዲሱን ያስቀመጠው ያንኑ ነው። አላህ ወደ ቅርቢቱ ሰማይ ይወርዳል ነው የሚለው። አይሰማም? ድምጼ ይሰማል? እሺ እንደዛ ነው የሚለው። ከገለጻዎች አንፃር አንድ ሀሳብ ሰጥ ነበር የገባሁት። በአምላካችን አለ ለራሱ ያሰበታቸው ነገሮች አሉ። በጭማሪም ደግሞ ኢቭን ከመላእክት ጋር ተያይዞ ወንድማቸው ሙባረክ ካልተሳሳትኩ ያነሳው ፖይንት አለ። መልቲ ሎካሊቲ የሚባለው ፖይንት ማለት ነው። ዳት ሚንስ ትርሚዚ ላይ በምናገኘው ሐዲስ የክፉ ሰዎችን ነፍስ የሚወስዱ የመለከል ሞት አጋዥ የሆኑ መላእክት አሉ። በዛው ልክ ደግሞ የደጋግ ሰዎችን ነፍስ ደግሞ የሚወስዱ የመለከል ሞት አጋዥ መላእክት አሉ። እነዚህ መላእክት በዚህ መልኩ መለከል ሞትን የሚያግዙ ቢሆንም እንኳን ፋይናሊ መጥቶ ነፍሲቱን የሚወስደው ይሄ አንድ መልአክ ነው ማለት መለከል ሞት ማለት ነው። ይሄን በትርሚዚ ላይ የምናገኘው ሐዲስ ላይ ሐሰን ለማስቀምጠውታል በሰፊው አብራርተው ማለት ነው። አንድ ሰው የሚሞትበት ጊዜ የተወሰነ እንደሆነ
የሚሞትበት ሰዓት ከማንኛውም አካል ጋር ተመሳሳይ ቢሆን እንኳን ወይ ደግሞ የተለያየም ቢሆን አንዱ ቢቀድምም አንዱ ቢዘገይም ይሞታል በተባለበት ሰዓት የሚሞት ፍጡር ነው። እንደ አይነት ፍጡሮች የሆነን እንደሆን በተመሳሳይ ሰዓት ሊሞቱ የሚችሉ ቅድም ወንድማችን እንደገለጸው 3 ሰዎች ወይም 4 ሰዎች ቢኖሩ ፋይናሊ ደግሞ የእነሱን ነፍስ የሚወስደው መለከል ሞት ከሆነ መልቲ ኳሊቲን ያሳይም ወይም ደግሞ በአንድ ጊዜ 3 ወይም 4 ቦታ መገኘት ያሳይም ወይ እንዴት ነው ያንን ነገር ኤክስፕሌን ልናደርግ የምንችለው ጥያቄ ይነሳል። አሴ ሙስሊም ከምናምንባቸው ነገሮች መካከል አንዱ ነው የሚጠቀለለው በዛ ውስጥ ነው። ነገር እንዴት ነው ኤክስፕሌን የምናደርገው? በዛው ልክ ደግሞ ተያይዘው የሚነሱ አንዳንድ ጥያቄዎች አሉ። ለትሚስ ከአላህ ባህሪያት ጋር ለአላህ ከተገለጹ ነገሮች ጋር ተያይዘው የንዚሉ ረቡና ኢላ ሰማዕ ዱንያ የሚለውን ሀሳብ አንስተው ነው ተይሚያ ረሂመሁላህ ረህመተን ዋሲዓ በኪታባቸው ላይ በጣም ብዙ ሰፊ ሀሳቦችን አንስተዋል። በጣም ብዙ ለምሳሌ የንዚሉ ረቡና ኢላ ሰማዕ ዱንያ የሚባለው በሌሊቱ አንድ ሶስተኛ ክፍለ ጊዜ መሆኑ እዛው ሐዲስ ላይ ተገልጿል። የቱ አንድ ሶስተኛ ጊዜ በተለያዩ ሀገራት ውስጥ የተለያዩ ሆነው እናገኛቸዋለን። ዛሬ እኛ ጋር ከሆነ አንድ ሶስተኛ ሌሊት፣ ሌላው ጋር ደግሞ ቀን የሆነ ሌላው ጋር ደግሞ አንድ ሶስተኛ የሚሆንበት አጋጣሚ ያለ እንደዚህ አላህ ቀኑን ሙሉ ሲወርድ ነው የሚለው አይነት ሀሳብ ሲነሳ እንመለከታለን። እንደውም አላህ የንዚሉ ረቡና ሲባል ከዓርሽ በላይ የሆነ አምላክ መሆኑን ካስረዳም በኋላ ከዓርሽ በላይ የሚኖርበትን ሜታፊዚካል ኤንቫይሮንመንት ባዶ የሚያደርግ ነው የሚል ደግሞ ጥያቄ የሚያነሱ አሉ። ስለነዚህ ሁሉ ምላሾችም የሆኑት የኛን አእምሮ ውስንነት ማስረዳት ነው። ተውሳቸው ይወርዳል ሲባል የኛ መውረድ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ፣ አንድም ቦታ መልቀቅ የሆነ መረዳት ካለን አምላካችን አላህ ደግሞ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ተብሎ የተገለጸ አምላክ ነው። እኛ ይመስል እንዳልሆነ ተገልጿል። ይወርዳል ሲባል በገለጻ ደረጃ ይወርዳል ተብሎ ተገልጿል። ጥሩ መውረዱን ግን እንደ መንቀሳቀስ ልንረዳው አንችልም። መውረዱን ከአንድ ቦታ ወደ አንድ ቦታ እንደ መልቀቅ ልንረዳ አንችልም። ያንን የምናነሳ ከሆነ በፍጡራን ወይም አንደር ኮዝ ኤንድ ኢፌክት ባሉ አካላት እየተረዳ ነው ስለሆነ አምላክን እየገደብ ነው። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ተብሎ የተገለጸውን መሰረት ደግሞ እያፈረስ ነው። አምላካችን አላህ ለራሱ ያሰበታቸውን ነገሮች ስናሰበታቸው ከፍጡራን ጋር በተመሳሰለ መልኩ የምናነሳቸው ከሆነ አምላካችን አላህ በሱረቱ ሹራ ምዕራፍ 11 ላይ ያስቀመጣቸውን ፖይንቶች እየሳተን እንደሆነ ልንረዳ ይገባናል። ለውጧቸው አምላካችን አላህ ያል ብለን አስረድተናል። እኛም ደግሞ እናያለን። ነገር ግን አምላካችን አላህን ማየት እኛ እንደምናየው እያስረዳነው ከሆነ እስቲ አምላካችን አላህ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ብሎ ያስቀመጠውን ፖይንት እየሳተን ነው። ለአምላክ የሚገቡ ባህሪያት ተብሎ የተቀመጡ አምላክ ለራሱ ያጸደቃቸው ነገሮች ይኖራሉ። እሱ ያስረዳቸው ፖይንቶች አሉ። ገብቷቸው ማንኛውም ፖይንት በዚህ መልኩ ቢነሳ እነዛን ፖይንቶች አንደርስታንድ ስናደርግ ፍጡራንን መረዳት እንደሚችል ብቻ አእምሮ የተሰራውን ፕሪንሲፕል እያነሳን ካታጎሪካል ሎጂክ እያነሳን አይደለም መረዳት የሚገባል። ቅድም ኮመንት ላይ ካስተዋላችሁ የነሰው ፖይንት ነበር። ለምሳሌ አምላክ ሎጂክ ወጥቅል ነው ማለት ነው። ሎጂኩን አንሱትና አምላክ ለምን እንዳልኖረ ልንረዳ እንችላለን። አምላክ ለምን አልኖረ የሚለው ጥያቄ ሲነሳ ማብራሪያ ሊሰጥ ይችላል። አምላክ ያልኖረው ለሰር ኤግዚስተንስ ስለሆነ ነው፣ አንድ ያልተፈጠረ ፈጣሪ ስለሚያስፈልገን ነው፣ መሰል ኤክስፕላኔሽኖች ይኖራሉ። እነዚህ ካቴጎሪካል ሎጂክ ናቸው። ለምን እንዳልኖረ ሊያስረዱን ይችላሉ። ጥሩ ፖይንት። አሁን አምላክ እንዴት አልኖረ የሚለውን ግን ኔቸሩን ልናስረዳ እንችላለን? አንችልም። ማንኛውም ፊሎሶፈር እስከዛሬ አልተነሳም፣ ወደፊትም ሊነሳ አይችልም። አምላክ ለምን እንዴት እንዳልኖረ ሊያስረዳኝ ይችላል። ለምን እንዳልኖረ አስረድቶናል። ለምን አልኖረም ሲባል እያንዳንዱ ነገር ኮዝ አለው። የኮዝ አዳማ ደግሞ ኢንፋይናይት ነው ይመጣል። ኢንፋይናይት ደግሞ የኤግዚስተንስ ትርጉም ስለሚያሰጠው የኤግዚስተንስ ትርጉም እንዲኖረው አንድ ኮዝ የማያስፈልገው ኮዝ ያስፈልገናል። ኮዝ የምንለው ይሄ ለምን እንዳልኖረ ያስረዳናል። እንዴት አልኖረም ሲባል ግን እንዴት አልኖረም የሚለው ምላሽ የሚሰጠን ማንም ሰው ሊኖር አይችልም። ከአምላክ ጋር ተያይዞ ያሉ ፖይንቶች ጋር እንዴትነት የሚባሉ ነገሮች ሊያስረዱን የሚችሉት ካቴጎሪካል ሎጂኮች ናቸው። ካቴጎሪካል ሎጂክ የምንለው ነገር ደግሞ በፍጡራን የተመሰረተ ፕሪንሲፕል ስለሆነ በፍጡራን የተመሰረተን ፕሪንሲፕል አምላክ ላይ አፕላይ ማድረግ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚለውን ፕሪንሲፕል መጣስ ነው። ፕሪንሲፕል ልናጋጭ ልናፋለስ አይገባንም። አምላካችን አላህ ለራሱ ያጸደቃቸውን ራሱን የገለጸባቸውን ፖይንቶች እንገልጻለን፣ ራሱ ያጸደቃቸውን እናጸድቃለን። ነገር ግን ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚለውን ፖይንት ግን በጣሰ መልኩ አይደለም። ከቁርአን ጋር ባላመሳሰለ መልኩ ነገሮችን የምናጸድቀው ከዚህ ጋር እያያያዛችሁ መረዳት ነው። አላህ ይወርዳል ሲባል የኛ መውረድ እንዴት ነው? እንደዚህ ነው። በቃ ያላህ እንደዛ አይደለም።
አላህ እንደዚህ ያደርጋል እንዴት ነው መሰል ፖይንቶች የሚለውን ነገር ከኛ ጋር እያነጻጸር የምናነሳ ከሆነ አላህ ከኛ ሙሉ ለሙሉ የጠራው እናስረዳለን። ሶ ፕሪንሲፕል ከፕሪንሲፕል ጋር መጋጨት የለበትም። ለራሱ ያጸደቀው እናጸድቃለን። ካጸደቀም በኋላ ግን እንዴት የሚለው ጥያቄ ግን እንዴት የሚለው ነገር ካታጎሪካል ሎጂክን የሚጠይቅ ስለሆነ ካታጎሪካል ሎጂክ በፍጡራን ለፍጡራን የተሰራ ነው። ሶ በዚህ መልኩ እንትን እንላለን ማለት ነው። ሶ ሊሚት ማድረግ ነው ፖይንቶችን። የኛ አእምሮ አንደር ኮዝ ኤንድ ኢፌክት ላለው ማተር የተሰራ ብቻ ነው። ገብቷቸው አንደር ኮዝ ኤንድ ኢፌክት ብቻ ላለው ኢቭን አንደር ኮዝ ኤንድ ኢፌክት ባሉ ነገሮች እንኳን በጣም ሊሚትድ ነን። የዛሬ 400 500 ዓመት በፊት የነበረን ሰው ስለ ቪዲዮ ኮል አስረዱት፣ ላይቭ ላይ ቁጭ ብለን ስለ ማውራታችን አስረዱት መሰል ነገሮች ብትሉ አንድ የዛሬ 400 ዓመት ወይም 500 ዓመት በፊት የነበረን ሰው ስለ ላይቭ ማስረዳታቸው ነው፣ ስለ ቪዲዮ ኮል ማስረዳታቸው ነው። ስለ ቪዲዮ ኮል ብትሉ የህፃን አሰራር ነው ያላችሁ። የሰይጣን አሰራር ኦልሬዲ አንተ እዛው እዚህ ሆነ በቪዲዮ ኮል ማውራት ማለት አስቡት እንግዲህ እንዴት ነው ሊረዳ የሚችለው? ለታቸው አይችልም። ነገር ግን እዛ ሁኔታ ላይ ሲደርስ ግን ለታቸው እዚህ እንትን ላይ ስልክ የሚባል ይሄ ፍጡር ባለበት ስቴጅ ላይ ሲደርስ ግን ያ ሰው ስልክ የሚባለው ነገር አንደርስታንድ ለማድረግ ወጥቷል። ምናልባት አምላካችን አላህ እሱን መገንዘብ በምንችልበት መልኩ ራሱ ሊያስገነዘበን ይችላል። ያም ደግሞ አላህን በምናይበት ጊዜ ነው። ለታቸው አሁን አላህን ያላየ አላህን ያልተመለከተ ፍጡር ስለሱ እንዲህ ነው ብሎ የሚናገርበት ምንም አጋጣሚ የለም። ለምን ቢጤ የሌለው ከሱ ጋር ደግሞ ፕሪንሲፕል ደረጃ በካታጎሪካል ሎጂክ ደረጃ እንኳን የሚገጣጠም ፍጡር ስለሌለ ካታጎሪካል ሎጂክ የሚባለው ነገር የሚመሰረተው ፍጡራንን በአጠቃላይ ለመርኮ ሲሆን ለዚህ ካታጎሪካል ሎጂክ አምላክ ነው ልመዝን የሚገቡበት አጋጣሚ የለም ማለት ነው። እንደዛ ነው ያን ይመስላል። ሞር ኦፍ እንዴት የሚባሉ ፖይንቶች ስፔሲፊካሊ ሎጂሻኖች የሚወጡ ከሆነ በሎጂክ ደረጃ ብቁ ነን ብሎ የሚያስቡ ሰዎች ካሉ ይህን ጥያቄ ብቻ ማቅረብ በቂ ነው ለእነሱ። አምላክ ለምን እንዳልተፈጠረ ልታስረዳኝ ይችላል? እንዴት እንዳልተፈጠረ አስረዳኝ በሉት። ቀለል አድርጋችሁ እንዴት እንዳልተፈጠረ ሊያስረዳችሁ የሚችል ማንም ሰው የለም። ማንም ሰው እንዴትነቱን የማንረዳ ከሆነ ነገር ግን ደግሞ አምላክ ለምን እንዳልተፈጠረ የምንረዳ አካላት ከሆነ በዛው ልክ አምላካችን አላህ ጋር ተያይዞ ያሉ ፖይንቶችን ልንረዳ እንችላለን። እንዴትነቱን ግን አለመረዳታችን በእኛ መስለም ያመጣው ችግር የለም ማለት ነው። እንደዛ ተረዱታላችሁ። ምክንያቱም ፕሪንሲፕል ስላለ ያ ፕሪንሲፕል ደግሞ አምላክ ፍጡራንን አይመስልም የሚል ፍጡራንን የማይመስል አካል ማነው ወይም ደግሞ አምላክን ለፍጡራን ባዘጋጀው ፕሪንሲፕል መመዘን ስህተትነት አለው ወይም ደግሞ አግባብነት የለውም ብላችሁ መለስ ይችላላችሁ። ቀለል ያለ እና ብዙ ጥያቄዎች ተጠቅልለው እንትን ይባላል። አሁን ከነዚህ ፖይንቶች በኋላ አላህ እሺ እንደዚህ ተብላ እንደዚህ ያላችሁና የምትደራረቡት ፖይንት የለም። ቀለል አድርጋችሁ የምትረዷቸው ፖይንቶች ናቸው ማለት ነው። ምን ይመስላል? ባረከላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ጀዛከላህ ኸይር። ሐቂቀተን እንትን በዚህ ፍልስፍና ውስጥ የገቡ አካላት ራሱ እኮ ለምሳሌ የሚናገሩት ንግግር አለ አይደለ? መስተፈድና ሚን ቡሑሲና ጡለ ዑምሪና ሲዋ አን ጀመዕና ቂለ ወቃሉ። አላህ ሱብሓነሁ ወተዓላ እንዴት፣ ለምን፣ በምን የሚለውን ጥያቄ በመጠየቃችን አልተጠቀምንም። እንዲህ አለ እንዲህ ተባለ ከማ የሚለውን ቃል ከመሰብሰብ ውጪ ይላሉ። እና ደግሞ ነቲጀቱል ባሂቲና አና ወባሉ የኛን በአላህ ጉዳይ ላይ ምርምር በማድረጋችን የተጠቀምነው ነገር ቢኖር ጥፋት ነው የሚሉት። ግልጽ ነው አይደለ? የአእምሮ እብደት፣ የአእምሮ ዝገት እና እኛ ሶስት አይነት ነን ይላሉ። እንደዚህ አይነት ጥያቄዎችን ለመጠየቅ የጣረን ሰዎች፣ ለእንደዚህ አይነት ጥያቄዎች ምላሽ ለመስጠት የጣረን ሰዎች ሶስት አይነት ነን ይላሉ። እና አንደኛው ጀማሪ ነው አሉ። ጀማሪው ወይ እብደት ነው ጀማሪው፣ ወይ ጀማሪው እንትን ነው ሹብሃ ውስጥ ያለ ነው አሉ። ሁለተኛው ደግሞ በጣም ተመራምሮ ጥግ የደረሰ ነው አሉ። በጣም ተመራምሮ ጥግ የደረሰው ወደ ሐቅ ይመለሳል አሉ። ሁለተኛው ደግሞ በጣም ተመራምሮ ወደ ሐቅ ካልተመለሰ ያብዳል አሉ። ግልጽ ነው አይደለ? ከአእምሮ በላይ ጥያቄ ስለሆነ እንዴት እንዲህ ከሆነማስ እንዲህማስ አይሆንም የሚል ጥያቄ ለመመለስ ጥረት የሚያደርግ ከሆነ ወዴት ነው የሚወስደው? ያ ጀማዓተል ኸይር ወደ እብደት፣ ወደ ጁኑን ነው የሚወስደው። ስለዚህ ቀደም ኡስታዝ እንደተናገረው ምንድነው ማድረግ ያለብን? ለአላህ Subhanahu Wa Ta'ala ስሞችና ባህሪያቶች ተያያዥነት ላለው ነገር ላይ ያንን ቃይዳ ነው መከተል ያለብን። አህሚ የተናገረውን ማለት ነው። ጀዛሁላህ ኸይረን። ያን ቃይዳ የምንከተል ከሆነ አበደን ጥያቄዎችን አናነሳም። አላህ Subhanahu Wa Ta'ala እንዴት አልነገረንን የነገረንን ነገር ደግሞ መቀበል ማለት ነው።
ሌላኛው ደግሞ ስለ አላህ ከአላህ በላይ የሚያውቅ የለም። እኛ እንፈላሰፍለትም ማለት ነው። ስለ አላህ ከአላህ በላይ የሚያውቅ ስለሌለ የኛን ፍልስፍናን አይጠይቅም ማለት ነው። ጀዛከላህ ኸይረን አኺል ፋዲል ሐፊዘከላህ ወረዓክ። ለዚህ ነው ወልከይፍየቱ መጅሁል ይላሉ ኢማሙ ማሊክ። ከይፍያ ማለት እንዴታ ማለት ነው። እንዴታ መጅሁል ነው፣ የማይታወቅ ነው። ወሱአሉ አንሁ ቢድዓ፣ ስለዚህ ነገር መጠየቅ ራሱ ቢድዓ ነው። ገብቷቸዋል አይደለ? ሰለፎቹ አልጠየቁም፣ ግን እዛ ቢሆን ቀጥታ ተገንዝበው ሄዱ እንጂ ስለዚህ ነገር መጠየቅ በራሱ ቢድዓ ነው። ነገር ግን ወልእስቲዋኡ ማዕሉም እንዳሉት ደግሞ እስቲዋ የሚለው ቃል አላህ ሱብሓነሁ ወተዓላ ከዓርሽ በላይ ከፍ ማለቱ ደግሞ የታወቀ ነው። ይህን ያክል ባህስ የሚያስፈልገው ነገር አይደለም። ስለ አላህ ሱብሓነሁ ወተዓላ የተናገረው ቁርአን ላይ የተናገረው ንግግር ሁሉ የታወቀ ነው። ሌላ ትርጉም ውስጥ አንገባም። አረብኛ እኛ በምንረዳው እኛ በመናውቀው መልኩ እንደተናገረው ማለት ነው። እቺን ቃዒዳ የኢማሙ ማሊክን ቃዒዳ ሁሌም መጠቀም አለብን ማለት ነው። የአላህን እንዴታ አይታወቅም፣ ስለዚህ ነገር መጠየቅና መመርመር ቢድዓ ነው እና ደግሞ አላህ የተናገረው ነገር ስለራሱ ሁሉ እውነት ነው ብሎ መቀበል ማለት ነው። ይሄ ከውዝግብ ሁሉ የሚያጠራ የሆነ እምነት ነው ማለት ነው። አህሚ ካለው ነገር ምንም የጨመርኩት ነገር የለም። ጀዛሁላሁ ኸይረን ዋሲሉ። ዑመርን አስገቡት። ዑመር አህመድ ኡስታዝ አህመድንም አስገቡት ኢንሻአላህ። ቦታ አለ በሽ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የጀማ አላችሁ ጸጥ አላችሁ። بعدين ماما ወራህመቱላሂ ወበረካቱሁ። ኡስታዝ አንድ ጥያቄ ነበረችኝ እኔ። እሺ ሙባ የቂያም ቀን ከመድረሱ በፊት የአላህን ሱብሓነሁ ወተዓላ አርሽ ያኒ 4 መላኢካዎች ነው የተሸከሙት። صح አይዋ። የቂያም ቀን ደግሞ ወይሕሚሉ አርሸ ረቢከ ፈውቀሁም የውመኢዝን ሰማንያ ይሆናሉ። ስለነሱ ያኒ ተሸክመዋል አርሽን። ስላሸካከማቸው ሁኔታ የተነገረ ነገር አለ ያኒ والله አለ በዚህ ላይ እውቀት የለኝም። ዑመር ስላሉ ጀበርቲ ስላሉ ኢንሻአላህ ለነሱ ቦታ ልልቀቅና ይሄ ላይ ወራጅ አለ። والله አለ ኡስታዝ እሱ ይቀመጡ። ቆይ እቺ ኩሉ ነፍሲን ዛኢቀቱል ሞት። እሺ ከሌለሽ ጥያቄ ሲኖርሽ ትመጫለሽ። ግቡ እስኪ ጥያቄውን ኡስታዝ አህመድ አሉ የሉም? ዑመርስ ዑመርም የለም። እሺ ዘከርያ ነው። ቀጥሎ እሺ ጥያቄ ያላችሁ እንትና አክስቴ ሰላም አለይኩም እንኩም ጥያቄ ካለሽ ጠይቂ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አይ ጥያቄ የለኝም። ባረከላሁ አይ እንትን አላልኩም። እኔ ጥያቄ የለኝም። ባረከላሁ ፊኩም ጀዛኩሙላሁ ኸይር። እሺ ወሎ ገራገሩ ጥያቄ ኑሮ ነው እንደዚህ